የመሬት ጉዳይ ነው። ወልቃይት የመሬት ነገር ነው። ገና እሳት ሆኖ ይወጣል። የቴዎድሮስ ሀገር ነው ጎንደሬ። እንደዚህ ቃል ነገር የለም። ይሄ ነው የሚያጨርሰው። ወረራና መዋቅራዊ የዘር ማጥፋት በወልቃይት ጠገዴና ጠለምት። የምርምር ውጤት በጎንደር ዩኒቨርሲቲ ጎንደር ኢትዮጵያ 2014 ዓ.ም። ምዕራፍ 5 በጤናና ትምህርት ላይ የተፈጸመ ግፍ። አታላይ ጎሹ፣ ጌታ አስራደ፣ ፕሮፌሰር የማታው ወንዴ። የምዕራፍ 5 መግቢያ። ለዘመናት ተዋዶና ተፋቅሮ የኖረውን የትግራይና የጎንደር ወንድማማች ህዝብ ህወሓት ባሰናዳው አማራ ጠል ትርክት መሰረት ተከዜን በመሻገር ጎንደርን የወረረው ቡድን ወልቃይት ጠገዴና ጠለምትን በኃይል በመገንጠል ወደ ትግራይ ለማካለል ብዙ ደም አፋሳሽ ሂደቶችን አልፎ ለመሄድ ተገዷል። በህወሓት ፍኖተ መርህ መሰረት የታቀደችው ታላቋ ትግራይ ምስረታ ከቀድሞው ትግራይ ክፍለ ሀገር ውጪ ከትግርኛ ቋንቋ ጋር ተቀራራቢ ዘይቤ የሚናገሩትን ድንበር አካባቢ የወሎና ጎንደር ክፍለ ሀገር ግዛቶችን በጉልበት አጠቃለዋል። ይህን ተከትሎም በወረራ በተያዙ አካባቢዎች ከትግራይ ተወላጅ ብቻ የካቢኔ መዋቅርና የመንግስት ሰራተኞችን በማምጣት አፓርታይዳዊ ስርዓቱን መስርቷል። ስርዓታዊ ዘረኝነት በሁሉም ተቋማት ውስጥ በተለይም ትምህርትና ጤናን በእጅጉ የሚጎዳና የአንድ ማህበረሰብ ትውልድ አደጋ ውስጥ ሊጥል የሚችል ክስተት መሆኑ በርካታ ጥናቶች ይስማሙበታል። በትምህርት ስርዓት ውስጥ ስልታዊ ዘረኝነት ወይንም ሲስተሚክ ሬሲዝም መኖር ለሌሎች ዘርፎች የፍትሃዊነት መሰረት ነው። በትምህርት ወደ ኋላ የቀረ ማህበረሰብ በየትኛውም ዘርፍ ተወዳዳሪ መሆን አይችልም። በተመሳሳይ ሁኔታ ጤናው በአግባቡ ያልተጠበቀ ትውልድም አምራች ዜጋ ከመሆን ይልቅ ጎስቋላና በሌሎች ጥገኛ እንዲሆን ያደርገዋል። በአጠቃላይ ትምህርትና ጤና የአንድ ማህበረሰብ የእድገትና ማንነት አንጓዎች ናቸው። ከዚህ አንጻር በህወሓት ወረራ ውስጥ ለበርካታ ዓመታት የቆዩት የወልቃይት ጠገዴና ጠለምት አማራዎች የእድገትና የማንነት አንጓ የሆኑትን የትምህርትና የጤና አገልግሎቶች እንዳያገኝ ከፍተኛ የሆነ አድሎ ተፈጽሞበታል። ዘር ተኮር የሆነ ፖሊሲና ስርዓት በአንድ ማህበረሰብ ውስጥ አንደኛና ሁለተኛ ዜጋን ፈጥሮ አድሏዊ የሆነ አሰራርን ይዘረጋል። አንደኛው ልዩ ተጠቃሚ ሲሆን፣ ሌላኛው ደግሞ የበይ ተመልካች፣ እንዲያም ሲል በልዩ ሁኔታ በደል የሚደርስበት ይሆናል። የወልቃይት ጠገዴና ጠለምት ህዝብ በትምህርትና ጤና ላይ ይደርስ የነበረውን በደል ማጥናትና ለሚመለከታቸው አካላት ማሳወቅ ወሳኝ ሚና እንዳለው ይታመናል። በመሆኑም የዚህ ምዕራፍ ዓላማ በህወሓት ዘመን በጤናና ትምህርት ላይ ይደርስ የነበረውን ብሔር ተኮር ተጽዕኖ ማሳየትና መተንተን ነው። ምዕራፍ 5 ተራ ቁጥር 2 የጥናቱ ግኝቶችና ትንተናዎች። አንደኛ፣ ጤናን የተመለከቱ ግኝቶችና ትንተናዎች። ሀ በአጠቃላይ ጤና ላይ የደረሱ ችግሮች። በዚህ ጥናት ውጤት መሰረት ከአጠቃላይ የጥናቱ ተሳታፊዎች መካከል 35.42 በመቶ የሚሆኑት በህወሓት ምክንያት የደረሰ የጤና እክል እንዳለባቸው የተሰበሰበው መረጃ ያሳያል። በተጨማሪም ከተሳታፊዎቹ መካከል 70.29 በመቶ የሚሆኑት ቤተሰቦች በወጣቶች ላይ ዘር ተኮር ጥቃት እንዲሁም 863 ወይም 94.63 በመቶ የሚሆኑት ተሳታፊዎች በህወሓት ዘመን አካላዊ ወይንም ስነልቦናዊ ተጽዕኖ ይደርስባቸው እንደነበር ያመለክታል። ሰንጠረዥ 14 ህወሓት በወልቃይት ጠገዴና ጠለምት ህዝብ ላይ ያደረሳቸው የጤና ቀውሶች። ጥያቄ አዎ ወይንም አይደለም በማለት የመለሱ የምላሾች ምጣኔ በመቶኛ የሚያሳይ ሰንጠረዥ። አንደኛ፣ በህወሓት ጥቃት የደረሰ የጤና ችግር አለ? አዎ በማለት የመለሱ 323 በመቶኛ ሲሰላ 35.42 በመቶ፣ የለም በማለት የመለሱ ደግሞ 589 ወይንም 64.58 በመቶ ናቸው። በህወሓት የተገደለ የቤተሰብ አባል አለ? አዎ በማለት የመለሱ ከተሳታፊዎች መካከል 278 ናቸው ወይንም 30.48 በመቶ፣ የለም በማለት የመለሱ 634 ወይንም 69.52 በመቶ። ልጆች ላይ በትምህርት ቤት የግድያ ማስፈራራት ይደርስ ነበር? አዎ በማለት የመለሱ 497፣ የለም ያሉ 415 ናቸው
ልጆቻችሁ በትምህርት ቤት ብሔርን መሰረት ያደረገ ማሸማቀቅ ይደርስባቸው ነበር? አዎ በማለት የመለሱ 575፣ የለም በማለት የመለሱ 335። ልጆቻችሁ በትምህርት ቤት በማንነታቸው ብቻ ጾታዊ ጥቃት ይደርስባቸው ነበር? አዎ በማለት የመለሱ 289፣ የለም ያሉ 623። ብሔርን መሰረት ያደረገ ጥቃት የደረሰባቸው ወጣቶች ነበሩ? አዎ ያሉ 641 ወይንም ከተሳታፊዎች 70.29 በመቶ ሲሆኑ የለም ያሉት 271 ናቸው ወይንም 29.71 በመቶ። በህወሓት የደረሰባቸው አካላዊ ወይም አእምሯዊ ጉዳት አለ? አዎ በማለት የመለሱ 864 ወይንም 94.6 በመቶ ናቸው ከአጠቃላይ ተሳታፊዎች። የለም ያሉት 49 ምላሾች ናቸው ወይንም 5.37 በመቶ። በደቡብ ሱዳን፣ በእስራኤል፣ በአሜሪካና ሌሎችም ጥናቶች እንደሚያመለክቱት የብሔር ጭቆናዎችና መሰል ግጭቶች በነበረበት ሁሉ በወጣቶች ላይ የሚደርሰው ጥቃት ከፍተኛ ነው። የዓለም ጤና ድርጅት እንደሚያሳየው በወጣቶች ላይ የሚደርስ አካላዊና ስነልቦናዊ ጥቃት በዓለም ላይ ከሚሞቱት ወጣቶች 4ኛው የሞት ምክንያት ከመሆኑም በላይ ወጣቶችን ራሳቸውን እንዲያጠፉ፣ ወደ ተለያዩ ሱሶች እንዲገቡ፣ እንዲሰደዱና ተስፋ ቢስ እንዲሆኑ ያደርጋል። ይህ ማለት በብሔራቸው ምክንያት በህወሓት እንደተገደሉ በቁጥርና በመቶኛ ከተገለጠው በላይ አእምሯዊና ስነልቦናዊ ጥቃቶች ምክንያት የሞቱ እንዲሁም የጤና እክል የገጠማቸው ብዙ ወጣቶች እንደሚኖሩ ትልቅ ማሳያ ነው። ይህ በመሆኑ በአካባቢው የሚኖሩ ብዙ የአማራ ወጣቶች በምዕራፍ 3 ላይ እንደተብራራው ወደ ተለያዩ አካባቢዎች ተሰደዋል። ይህን የተለየ የሚያደርገው በወልቃይት ጠገዴና ጠለምት ላይ ግፍ ሲደርስ የነበረው የሀገረ መንግስት ገዢው ቡድን ሲሆን በሌሎች ሀገራት ደግሞ መሰል ችግሮችን ሲፈጥሩ የነበሩት አሸባሪ ተብለው የተፈረጁ አማጺ ቡድኖች ወይንም ለወረራ የመጡ የሌላ ሀገር ወራሪዎች ናቸው። ለአድሏዊ የሕክምና አሰጣጥና ሕክምና መከልከል። በዚህ ጥናት እንዳገኘነው በወልቃይት ጠገዴና ጠለምት የሚኖሩ የአማራ ተወላጆች ከጤና አገልግሎት በተለያዩ ምክንያቶች እንዲከለከሉ ተደርገዋል። በዘመነ ህወሓት ጉዳት ከደረሰባቸው ሰዎች 88 በመቶ የሚሆኑት የሕክምና አገልግሎት እንዳያገኙ ተደርገዋል። ይህም በግራፍ 8 ተገልጿል። አቀፍ የሰብአዊ መብቶች ድንጋጌ የጤና አገልግሎት ለሁሉም ዜጎች ያለምንም አድሎ ማግኘት እንደሚገባቸው ይደነግጋል። በተመሳሳይ ሁኔታ እነዚህን የሰብአዊ መብት ድንጋጌዎች ህወሓት መራሹ የኢትዮጵያ መንግስት ተቀብሎ በሕገ መንግስቱና በሌሎች አዋጆች ያጽድቋቸዋል። ድንጋጌው ማንኛውም ሰው በብሔር በሃይማኖትና በሌሎች ጉዳዮች ሳይለይ አስፈላጊውን የሕክምና አገልግሎት የማግኘት መብት እንዳለው፣ ይህ ብቻ ሳይሆን በጦርነት የተማረከ ወይም የቆሰለ የጠላት ወገን ቢሆን ሁሉ አስፈላጊውን ሕክምናና የሰብአዊ መብት ድጋፍ ማድረግ ግዴታ እንደሆነ ይደነግጋል። ነገር ግን ይህ ጥናት እንደሚያሳየው ህወሓት በወልቃይት ጠገዴና ጠለምት አማራ ህዝብ ላይ ጉዳት አድርሶ ምንም አይነት ሕክምና እንዳያገኙ አድርጓል። ይህም በጤናው ዘርፍ ይደርስ የነበረው ችግር ስርዓታዊ ስለመሆኑ አንዱ ማሳያ ነው። በግራፍ 9 ላይ የተቀመጠው መረጃ በህወሓት አካላዊ ጉዳት ከደረሰባቸው የቃለ መጠይቅ ተሳታፊዎች ውስጥ የሕክምና አገልግሎት ያገኙት ቁጥር 12 በመቶዎቹ ብቻ ሲሆኑ 88 በመቶዎቹ ሕክምና መከልከላቸውን ይገልጻል። በተመሳሳይ መልኩ በቡድንና ጥልቅ ውይይቶች ላይ የተገኙት ምላሾችም ከላይ የተገኘውን ውጤት የሚያረጋግጡ ናቸው። እኛ ከጤና ጣቢያ ወደ ሆስፒታል ሪፈር ስንላክ ወደ ጎንደር መሄድ ብንፈልግም ፈቃድ አይሰጠንም። ባለፈው ዓመት የጤና ችግር ገጠመኝና ለሕክምና ወደ ሽሬ ሄድኩኝ። ሽሬ ሆስፒታል ስደርስ በር ላይ የመጣንበትን የሚጠይቅ ባለሙያ አለ። ይህ ባለሙያ የት ነው የመጣኸው ሲለኝ ወልቃይት ነኝ አልኩት። እሱም ቁጭ በላለኝ። ተቀምጬ እያለሁ ከተለያየ ትግራይ ቦታ ታካሚዎች ሲመጡ በጥሩ ፈገግታ ያስገባቸዋል። እኔን ለረጅም ጊዜ ካስቀመጠኝ በኋላ የወልቃይት ህዝብ ሕክምና ያስፈልገውም አለኝ። አንተ አርጅተሃል፣ በዚያ ላይ ትዕቢተኛ አማራ ነህ፣ በል ከዚህ ራቅ ብሎ አሰናበተኝ። አቤቱታ ለማቅረብ በየቦታው ብጠይቅም ወልቃይቴ መሆኔን ሲረዱ በጥሩ ፊት ሊያዩኝ አልፈለጉም። ወደ ጎንደር ለመሄድ እንዲጽፉልኝ ስጠይቅ አትሄድም ተብዬ ባልፈለግኩት ቦታ እያመመኝ ተጉዤ ከነስቃዬ ተመልሼ መጣሁ። በእግዚአብሔር ቸርነት እስካሁን አለሁ። የካቲት 18 2013 ዓ.ም የ65 ዓመት የወልቃይት ወረዳ ሽማግሌ አርሶ አደር በቡድን ውይይት ከተናገሩት የተወሰደ። ከላይ የወልቃይት ነዋሪው እንደገለጹት ህወሓት የአማራ ማህበረሰብ ላይ ያላቸውን ጥላቻ
ከዝቅተኛ እስከ ከፍተኛ የመንግስት ሰራተኞች ላይ የማስረጽ ሥራ መስራቱን ነው። ይህ የሚያሳየው ከጥበቃ እስከ በሽተኞች ልየታ የሚሰሩ ተራ ሰራተኞችን በመጠቀም አማራዎችን ሕክምና እንዳያገኙ ከልክለው እና አሸማቀው እንዲመልሷቸው የተለያየ ስልጠና ይሰጧቸው እንደነበረ ነው። ይህም በጤና ተቋማት ብቻ ሳይሆን በሌሎች ተቋማትም ከአገልግሎት በማግለል ከፍተኛ ማህበራዊ ጫና ያሳድርባቸዋል። ከዚህ በተጨማሪም የጤና ተቋማትና የህዝብ አሰፋፈር ስርጭት ሲታይ እጅግ መሰረታዊ የሆነ የብሔር ልዩነት እንደነበረው አንዱ ማሳያው ወይናት ወይንም ዲቪዥን የሚገኘው ሆስፒታል ነው። ዳንሻ ከተማ አስተዳደርና ዙሪያው ከ50,000 በላይ የሚሆኑ የአማራ ህዝብ የሚኖሩበት ሲሆን አንድ የጤና ጣቢያ ብቻ አገልግሎት ይሰጣል። ነገር ግን ከዳንሻ ከተማ በስተምዕራብ በቅርብ ርቀት ለሚገኘው የህወሓት ታጣቂዎችና ልጆቻቸው የሰፈሩበት ዲቪዥን ጣቢያ ደረጃውን የጠበቀ ሆስፒታል ተገንብቶ አገልግሎቱን እንዲያገኙ አድርገዋል። በኢትዮጵያ የጤና ስርዓትና ፖሊሲ መሰረት አንድ ጤና ጣቢያ ሲገነባ ከ25,000 እስከ 40,000 ለሚሆን ህዝብ ቁጥር እንዲያገለግል ታስቦ ሲሆን ከዚያ በላይ ለሚሆን የህዝብ ቁጥር ቢያንስ የመጀመሪያ ደረጃ ሆስፒታል እንደሚያስፈልግ ያስቀምጣል። ሆኖም የወይናት መንደሮች የህዝብ ቁጥር ከ10,000 በታች ሲሆን የጤና ፖሊሲውን በተቃረነ ሁኔታ ሆስፒታል እንዲሰራለት ተደርጓል። በየትኛውም የገጠር አካባቢ ከወረዳ ከተማ በታች ለሚኖር ማህበረሰብ ሆስፒታል የተሰራበት አጋጣሚ የለም። በሌላ በኩል ደግሞ በከተማ አስተዳደር ደረጃ ለሚገኙ የማህበረሰብ ክፍሎች ሁሉም በሚባል ደረጃ ሆስፒታል እንዲኖራቸው ተደርጓል። ከ50,000 በላይ የአማራ ማህበረሰብ የሚኖርበት የዳንሻ ከተማ አስተዳደር ግን ሆስፒታል አልተሰራለትም። ይህ የሚያስረዳው የሀገሪቱን የጤና ፖሊሲ በጣሰ መልኩ ማንነትን መሰረት ያደረጉ አድሏዊ ስራዎች መሰራታቸውን ነው። ይህ አድሏዊ አሰራር እንደ አውሮፓውያን አቆጣጠር በ2015 በኢትዮጵያ ጤና ሚኒስቴር ባዘጋጀው ጤናን ማዘመን በሚለው ሰነድ የጤና ተቋማት ተደራሽነትና ፍትሐዊነት የሚለውን አሰራር ይቃረናል። ከላይ የተመለከትናቸው መረጃዎች የጤና ተቋማት አገልግሎትና ስርጭት ላይ ብሔር ተኮር ኢፍትሐዊነት መኖሩን በግልጽ የሚያሳዩ ናቸው። በተጨማሪም ኢትዮጵያ ተስማምታ የፈረመቻቸው የመንግስታቱ ድርጅት ዘላቂ ልማት አጀንዳ 3 ላይ እንዲሁም ዓለም አቀፍ የሰብአዊ መብት ድንጋጌ አንቀጽ 26 ላይ የሰፈረውን ጤና ለሁሉም በሁሉም ያለምንም ልዩነት ማዳረስ እንዳለባቸው የሚደነግገውን በተግባር ይቃረናል። እነዚህ ዓለም አቀፋዊ ድንጋጌዎችን ህወሓት መራሹ የኢትዮጵያ መንግስት የፈረመባቸው ሰነዶች የውጭ መንግስታትን ድጋፍ በማግኘት ተአማኒነትን ለማትረፍና ስልጣንን ለማቆየት አልሞ እንጂ መሬት ላይ ያለው ሁኔታ ግን ይህን አያሳይም። እንደ ህዝብ አማራ ጠላታችን ነው በሚል በ1968 የተጀመረው የጥላቻ መንፈስ በአማራ ህዝብ የጤና አገልግሎት ላይ የደረሰውን ጭቆና ከፍተኛ እንዲሆን አድርጎታል። ህወሓት መራሹ መንግስት ዓለም አቀፍ የጤና ፖሊሲዎችን የተቀበለ መሆኑ ይህንን ሁሉ ግፍ በአማራ ማህበረሰብ ላይ ሲደርስ ከዓለም አቀፉ ማህበረሰብና መንግስታት እይታ ውጭ ሆነው ለብዙ ዓመታት እንዲቆዩ አስችሏቸዋል። የዳንሻ ከተማ ነዋሪ የሆኑት የ48 ዓመት እናት በጥልቅ ቃለ መጠይቅ ከጤና አገልግሎት አንጻር ሲያብራሩ እኔ ተወልጄ ያደግኩት ዳንሻ ከተማ ነው። በዚህ ከተማ ለአስተዳደርና ለመንግሥት ሥራ ካልሆነ በስተቀር የትግራይ ነዋሪዎች የሉም። ከዳንሻ በቅርብ ርቀት በሚገኙት የወይናትና ማይደሌ መንደሮች ግን የትግራይ ነዋሪዎችን አምጥተው አስፍረው ጤና ጣቢያና ሆስፒታል ሰርተው ሁሉን ነገር አሟልተውላቸዋል። የዳንሻ ጤና ጣቢያ ግን መድኃኒትም የሕክምና ቁሳቁስም በአግባቡ አይቀርብለትም። የዳንሻ ነዋሪ ዲቪዥን ሆስፒታል ሄደን መታከም አንችልም፣ ወደ ጎንደርም ተደብቀን ካልሆነ በስተቀር እንከለከላለን። ካመመህ ወይ ጸበል መሞከር አለበለዚያ መሞት ነው አማራጭህ። ከ5 ዓመት በፊት ታናሽ እህቴ በምጥ ተይዛ የዳንሻ ጤና ጣቢያ ከአቅሙ በላይ ሲሆንበት ለሽሬ ሪፈር ጻፈላት። ሽሬ ከ360 ኪሎ ሜትር በላይ ነው። ዲቪዥን ሆስፒታል በቅርብ እያለ የትግሬዎች መታከሚያ በመሆኑ እሷ ግን ሽሬ ከሚሄድ ከቤቴ ልሞት ብላ በወሊድ ምክንያት ሕይወቷ አልፏል። የጠገዴና የወልቃይት ሕዝብ አልቋል። እነዚህ እኮ መንግሥት ሳይሆኑ ከሽፍታን በታች ናቸው። ጣሊያን በስንት ጣዕሙ ይሻላል። የካቲት 25 2013 ዓ.ም የ48 ዓመት የዳንሻ ከተማ ነዋሪ ጥልቅ ቃለ መጠይቅ። በኢትዮጵያ የጤና ፖሊሲ መሠረት የሪፈራል ሥርዓት እንደሚያስቀምጠው የሕሙማን የቅብብሎች ሰንሰለቱ ከጤና ኬላ ወደ ጤና ጣቢያ
ከጤና ጣቢያ ወደ መጀመሪያ ደረጃ ሆስፒታል እያለ የሚሄድና ከ3000 እስከ 5000 ለሚደርስ ማህበረሰብ አንድ ጤና ኬላ፣ ከ15000 እስከ 25000 ለሚደርስ የገጠር ማህበረሰብ አንድ ጤና ጣቢያ እንዲሁም ከ60000 እስከ 100000 ለሚደርስ የገጠር ማህበረሰብ አንድ የመጀመሪያ ደረጃ ሆስፒታል እንዲሰራለት መመሪያው ያስቀምጣል። ይህ በእንዲህ እንዳለ የጠገዴ ወረዳ በስሩ 21 ቀበሌዎችና 140571 የህዝብ ብዛት ሲኖረው ከዚህ ውስጥ 65000 ወይንም 46 በመቶ የሚሆነው ማህበረሰብ በከፍተኛ ጥግግት የሚገኝበት የደጋው አካባቢ ማለትም የማክሰኞ ገበያ፣ ዳራ፣ ሻግኒ፣ ሩፋኤል፣ ውዝባ ሚካኤል፣ ጨኳር ኩዶ እና እንጣቢላ ቀበሌዎች ላይ ቢሆንም እስካሁን ድረስ ምንም አይነት የጤና ጣቢያ እንዳይሰራ ተደርጓል። የዚህ አካባቢ ማህበረሰብ በኢትዮጵያ ጤና ጥበቃ ስርዓት መሰረት ቢያንስ 3 የጤና ጣቢያ የሚያስፈልገው ነበረ። በተቃራኒው የህወሓት ካድሬዎች የአካባቢውን ነባር ማህበረሰብ አፈናቅለው በወረሯቸው አካባቢዎች ጤና ጣቢያ ለመስራት በማያስችል አሰፋፈር የጤና ጣቢያና ሆስፒታል ተቋማት እንዲሰሩ ተደርጓል። በተመሳሳይ ሁኔታ የዳንሻ ከተማ ላይ የሚኖር የትግራይ ተወላጅ ሕክምናን በተመለከተ ለተነሳለት ጥያቄ የሰጠው ምላሽ ህወሓት ምን ያክል በዘር የተለከፈ መሆኑንም ይጠቁማል። የእኔ ብሔር ትግሬ ነው፣ ተወልጄ ያደግኩትም ሽሬ ነው። ከ30 ዓመት በፊት ለሥራ እንደመጣው ዳንሻ ቀረቡ። ህወሓት በአማራ ህዝብ ላይ የሚያደርሰውን ግፍ እታዘባለሁ፣ በየስብሰባውም እናገራለሁ። ነገር ግን አይሰሙህም። ዳንሻ በከንቲባ የሚመራ ብዙ ህዝብ ያለበት ከተማ ነው። አሁን ዲቪዥን ላይ የሚታየው ሆስፒታል ዳንሻ ነበረ መሰራት የነበረበት። ነገር ግን በአማራ ጥላቻ የናወዘው ህወሓት ይህን ማድረግ አልቻለም። እኔ ትግሬ ስለሆንኩ ዲቪዥን ሄጄ እታከማለሁ፣ ምክንያቱም ከሁመራ ይቀርበኛል። አማራ የሆኑ የኔ ጓደኞች ግን ሲሄዱ በጥሩ ስሜት አያስተናግዷቸውም። ምክንያቱም ባለሙያዎቹን ህወሓት ከትግራይ ሲያመጣቸው ፖለቲካ ሰርቶባቸው ነው የመጡት። ብዙ የአማራ ተወላጆች ሄደው ስለሞቱ አሁን ማንም አማራ ወደዚያ ሄዶ አይታከምም። መተማመን ጠፋ። ይህን ያደረገው ህወሓት ለትግራይ ህዝብም እሾህ ተክሎ ነው ሄደው። ከ52 ዓመት የዳንሻ ነዋሪ ጋር መጋቢት 12 ቀን የተደረገ ቃለ መጠይቅ። በተመሳሳይ ሁኔታ የወልቃይት ወረዳ ለአስተዳደርና ለመንግሥት ሥራ ወይንም የንግድ ስርዓቱን ለመቆጣጠር ካልሆነ በስተቀር ሌላ የትግሬ ተወላጅ ባለመኖሩ ምክንያት ከአጠቃላይ የወረዳው 20 ቀበሌዎችና 128000 ህዝብ ቁጥር 3 ጤና ጣቢያዎች ደጀና፣ ሽረላና ጠለሎ ጤና ጣቢያዎች ብቻ የሚገኙ ሲሆን በስታንዳርዱ መሰረት ግን ቢያንስ ከ6 እስከ 7 ጤና ጣቢያ ሊሰራለት የሚገባ እንደነበር ያሳያል። ለማህበረሰቡ መሰራት ያለበት ጤና ጣቢያ አለመሰራቱ ብቻ ሳይሆን የተሰሩት ጤና ጣቢያዎችም ከደረጃ በታች እንዲሆኑ መደረጋቸው የአካባቢ የአማራ ህዝብ በፖሊሲ ደረጃ እንዲሞት የተፈረደበት መሆኑንም በግልጽ ማሳያ ነው። አንድ ጤና ጣቢያ በውስጡ የድንገተኛ ሕክምና ክፍል፣ ለአዋቂዎችና ለሕፃናት የተመላላሽ ሕክምና ክፍሎች፣ የተኝቶ ሕክምና ክፍል፣ ላቦራቶሪ ክፍል፣ ፋርማሲ፣ መርፌና ቁስል ሕክምና ክፍል፣ የማዋለጃ ክፍል፣ የቅድመ ወሊድና ድህረ ወሊድ ክትትል ክፍል፣ የክትባት ክፍል፣ የኤችአይቪ ሕክምና ክፍል፣ የቲቢ ሕክምና ክፍል፣ የካርድና ገንዘብ መቀበያ ክፍል፣ የመድኃኒት መጋዘን ክፍል፣ ሌሎች የአስተዳደር ክፍሎች በጥቅሉ አንድ ጤና ጣቢያ ከ20 በላይ ክፍሎች ሊኖሩት የሚገባ ሲሆን ወልቃይት ወረዳ የሚገኘው የሽረላ ጤና ጣቢያ ግን ከጤና ኬላ የማይሻልና በአንድ መለስተኛ ብሎክ 4 ክፍሎችን ብቻ ይዞ ለይስሙላ ጤና ጣቢያ የሚል ጽሑፍ የተቀመጠለት እንጂ ጤና ጣቢያ መስጠት ያለበትን አገልግሎት የማይሰጥ መሆኑን የጥናት ቡድኑ በመስክ ምልከታ ጭምር ማረጋገጥ ችሏል። ከዚህም በከፋ ሁኔታ ጤና ጣቢያዎቹ መኪና የሚያስገባ መንገድ ስላልተሰራላቸው ታካሚዎች ወደ ሌላ ሕክምና ሪፈር ቢባሉ በባህላዊ የቃሬዛ መሸከሚያ ካልሆነ በስተቀር በመኪና ተጉዘው ሕይወታቸውን ሊታደጉበት የሚያስችል ዕድል እንዳይኖራቸው ተደርጓል። ይህ ማንነትን ብቻ ተከትሎ የተዘረጋው አፓርታይዳዊ የጤና ተቋማትና ትምህርት አሰራር በቃብቲ ሁመራና በጠለምት ወረዳዎችም በተመሳሳይ ሁኔታ ይገኛል። ከነዚህ ሁሉ የከፋው ደግሞ በ2011 ዓ.ም ከወልቃይት ወረዳ እንዲገነጠል ተደርጎ የተመሰረተው የአውራ ወረዳ ነው። የአውራ ወረዳ የቀበሌ መንገድ ይቅርና ከወረዳው ዋና ከተማ ለመሄድ እንኳን የሚያስችል የትራንስፖርት አገልግሎት እንዳይኖረው ተደርጓል። በዚህ ሁኔታ በየጊዜው በወሊድና በድንገተኛ በሽታ ምክንያት
በቀላሉ ታክመው መዳን በሚችሉ በሽታዎች ለ3 አስርት ዓመታት ሕይወታቸው ሲቀጠፉ የኖሩና ለአካል ጉዳት የተዳረጉ በርካታ የማህበረሰብ ክፍሎች መኖራቸውን መዘንጋት አያስፈልግም። በሌላ በኩል ወራሪዎቹ ነባሩን ሕዝብ አፈናቅለው በተቀመጡባቸው የተወሰኑ ቆላማ ቀበሌዎች ደረጃውን የጠበቀ የሕክምናና ሌሎች መሠረተ ልማቶች መሟላታቸውን ማየት ተችሏል። ሕዝብ በከፍተኛ ጥግግት የሚኖርባቸው ቀበሌዎች የጠጠር መንገድ እንኳ እንዳይሰራ ታቅበው ወራሪው ወደ ሱዳንና ወደ መቀሌ ሀብት የሚያጓጉዝባቸው አንደኛ ደረጃ መንገዶች ፍርድ ሰጪ ሆነው ታትመው ተቀምጠዋል። ይህ አድሏዊ አሰራር በቁጥር ደቡብ አፍሪካውያን ላይ የእንግሊዝ ወራሪዎች ሲከተሉት ከነበረው የተለየ የነጮችና የጥቁሮች የሕክምናና መሰል አገልግሎት አሰጣጥም በእጅጉ የከፋ እንደነበረ ማየት ተችሏል። ሦስተኛ፣ በሕክምና ተቋማት ብሔርን መሠረት ያደረገ ስልታዊ ግድያ። ሌላኛው ህወሓት በወረራ በያዛቸው አካባቢዎች በሕክምና ተቋማት ብሔር ተኮር የሆነ ስልታዊ ግድያ ይፈጸም ነበር። ጥናቱ የሚያመለክተው አብዛኛው የወልቃይት ጠገዴና ጠለምት ማህበረሰብ አካላዊ ወይም ስነ ልቦናዊ ጥቃት ይደርስባቸው ነበር። በጥናቱ ከተካተቱት ተሳታፊዎች 1/3 የሚሆነው ወይንም 30 በመቶ ቢያንስ አንድ የቤተሰብ አባል በህወሓት እንደተገደለባቸው ያሳያል። የቤተሰብ አባል ከተገደለባቸው መካከል 48.95 በመቶ የሚሆኑት በማረሚያ ቤት የተገደለባቸው ሲሆን 44.21 በመቶ ደግሞ በደህንነት የተገደለባቸው ናቸው። 2.11 በመቶ የሚሆኑት ደግሞ የሞቱበት ሁኔታ አልተገለጸም። 2.63 በመቶ የሚሆኑት ደግሞ መርዛማ መርፌ ተወግተው እንደተገደሉባቸው ገልጸዋል። የተቀሩት 2.1 በመቶ የሚሆኑት ደግሞ በጥይት ተረሽነው የተገደሉ ናቸው። የጥልቅ መጠይቅ ከተደረገላቸው መካከል በርካቶች በሕክምና ተቋማት ግድያ እንደሚፈጸም ይናገራሉ። በሆስፒታል ውስጥ ምንነቱ በውል ያልታወቀ መርዝ በመርፌ መልክ እንደሚሰጥና የወልቃይት አማራ በሆኑት ላይ ግድያ ሲፈጸም እንደኖረ ይናገራሉ። ሆስፒታል የገባ የወልቃይት አማራ ከሆነ በመርዝ መርፌ ተወግቶ ይገደላል። ይህን የሚያደርጉት ለዚህ ዓላማ የተቀመጡ የጤና ባለሙያዎች ናቸው። በርካታ ሙስሊምና ክርስቲያን በዚህ አልቋል። እኔ ራሴ በየቀኑ ከ5 እስከ 6 አስከሬን ከሆስፒታል አወጣ ነበር። ሁሉም መርፌ ተወግተው የሞቱ ናቸው። እያወጣው ቀብር ነበር። ዳቦ ቤት የሚሰራ የእህቴ ልጅ በእግሩ ለሕክምና ሆስፒታል ገብቶ ወዲያውኑ መርፌ ወግተው ገለውታል። በርካታ አማሮች ይገደሉና ማዘጋጃ በኩል ለቀብር ይዘዋቸው ይወጣሉ። እኔ ራሴ ከዚህ ሆስፒታል አልታከምም። ጎንደር ተደብቄ ነው የምታከም የነበረው። ቤተሰቦቼንና የማውቃቸውን ሁሉ ወደዚህ ሆስፒታል እንዳይሄዱ ስመክር ነው የኖርኩት። በሂደት ግን ሆስፒታሉ የወልቃይት አማራ መግደያ መሆኑን ሁሉም ሲያውቅባቸው ነገሩን እያቆሙት የመጡ ሲሆን ማስተባበያም በየስብሰባው ይነገር ጀመር። የካቲት 19 2013 ዓ.ም የ72 ዓመት የሁመራ ተወላጅ የሆኑት አዛውንት እንባ እየተናነቃቸው ከተናገሩት የተወሰደ። ከላይ የተቀመጠው ጥቅስ የያዘው ሐሳብ በተከበረው የሕክምና ሙያ ይፈጸማል ተብሎ የማይታሰብና ከሙያው ስነ ምግባር እጅግ የወጣ አስደንጋጭ ተግባር ነው። በዚህ ተግባሩ ህወሓት በአማራ ላይ የነበረውን ጥላቻ ለማሳየት የሰውን ሕይወት ለመታደግ የተከፈቱ ተቋማትን የዘር ማጥፊያ ጣቢያዎች ማድረጉ ለማመን ያዳግታል። በጥቅሱ ውስጥ ህወሓት በመርፌ መርዝ በመስጠት ታካሚዎችን ይገድል እንደነበረ ተጠቅሷል። በመርፌ መግደሉ ዋነኛ ምክንያት ሊሆን የሚችለው ተጠያቂነትን ለመቀነስና ወንጀሉን ለመደበቅ ያመቸው ዘንድ ነው። ይህም ሲባል አንድን ለመግደል የተፈለገን ሰው በጥይት ቢገድል ያለ ጥፋቱ ለእስር ቢዳርግ ብዙ ጥያቄና ተቃውሞ ሊያስነሳ ይችላል። ነገር ግን ሆስፒታል ገብቶ የሞተ ሰው በማህበረሰቡ ዘንድ በበሽታው ምክንያት እንደሞተ ስለሚቆጠር ሌላ ጥያቄ እንዳያስነሳ ያደርጋል። ያገዳደል ስውር የሆነ የዘር ማጥፊያ መንገድ ነው። ሌላኛው በሕክምና ተቋማት ውስጥ ግድያ ይፈጸም እንደነበር የሚያሳየው የ35 ዓመት ወጣት የሆነውና በረከት አካባቢ በቀን ሥራ የሚተዳደረው የጓደኛውን በሆስፒታል ገብቶ መጥፋት የተሰማውን ስሜት በዚህ መልኩ ይገልጻል። እኔና ጓደኛዬ በቀን ሥራ ነው የምንተዳደረው። ከ2001 ጀምሮ እኔ ከጎንደር ዙሪያ ወረዳ፣ ጓደኛዬ ደግሞ ከበለሳ መጥተን ከዚህ በረከት ከተገናኘን ጀምሮ በቀን ሥራ እንኖራለን። በዚህ ሥራም የምንቀጠረው በትግሬ ባለሀብቶች ሰፋፊ የሰሊጥ እርሻ ነው። ጥቅምት 12 ቀን 2007 ዓ.ም
ለሰሊጥ አጨዳ ከጎንደር አካባቢ የመጡ ሌሎችም ጓደኞች አብረውን ሲሰሩ ውለው ማታ አካባቢ ከኔ ጋር ለ6 ዓመት አብሮኝ የኖረ ጓደኛዬ በድንገት አመመኝ ሲል አጠገባችን የነበረ ወኪል አሰሪያችን ሆስፒታል በፍጥነት ውሰዱት ሲለን ወደ ካህሳይ አበራ ሆስፒታል ወይንም ሁመራ ሆስፒታል ወሰድነው። ከዚያም ሆስፒታል እንደወሰድነው አስተናጋጁ ማን ነው ስሙ፣ ከየት ነው የመጣችሁ፣ ስራውስ ምንድን ነው ብሎ በማስታወሻ ደብተር እየጻፈ ከጠየቀ በኋላ ፈጠን ብሎ ወደ ውስጥ ገባና ተመልሶ ድንገተኛ ክፍል ይግባ ተብሏል ብሎ ከሐኪሙ መልእክት አመጣ እና እየደገፈ ይዞት ሲገባ እኛን ውጪ ጠብቁ፣ አስታማሚ ከዚህ በኋላ አይገባም ብሎን ውጪ ተቀመጥን። ከሌሎች 3 ጓደኞቼ ጋር ከ11 ሰዓት ጀምሮ እስከ ምሽት ድረስ ተቀመጥን። በመጨረሻም የሚያስፈልግ መድኃኒት ካለ እንግዛለት ወይስ ተሽሎት ይሆን ብለን ስንጠይቀው ቤታችሁ ሂዱ፣ እሱ አልተሻለውም፣ ከዚህ ነው የሚያድር የሚል መልእክት ነገረን። በዚህ መካከል አንዱ ጓደኛችን ከዚህ ሆስፒታል ብዙ ነገር ይወራልና እንዳይገድሉት ብሎ ድምፁን ቀንሶ ሹክ አለን። ከዚህ በፊት ሌሎች ጓደኞቼ ኩላሊት አውጥተው አስከሬንም አይመልሱም ሲባል ሰምቻለሁ አለን። ሂዱ ከተባልን በኋላ ቁጭ ብለን ስንጨነቅ አሁንም መጣና ግቢውን ለቃችሁ ውጡ ብሎ በዘበኛ አስወጣን። በማግስቱ መጥተን ጓደኛችን የት ሄደ ብለን የጠየቅናቸው ሁሉ አየው የሚል አጣን። እንዲሁ ቀረ። በመጣበት ወቅት ካርድ እንኳ እናውጣ ስንላቸው እኛ እናወጣለታለን ነበር ያሉን። ለማንስ አቤት ትላለህ? በቃ ጓደኛዬን ኩላሊቱን ለመውሰድ ገደሉት፣ አስከሬኑንም አልመለሱልንም። ጓደኛችን ይዘን ስንመጣ የተቀበለን ጋውን ለባሽም በማግስቱ የለም። የካቲት 13 የ35 ዓመት ወጣት በቡድን ውይይት ወቅት ከተናገረው የተወሰደ። በተመሳሳይ መልኩ ከዚህ በፊት የተጠቀሰው መረጃ ሰጪ የሚያመለክተው በአካባቢው ተንሰራፍቶ የቆየ የሰው ልጆች የውስጥ አካል ንግድ መኖሩን ነው። ይህ ዘግናኝ ንግድ እጅግ የተከለከለ ዓለም አቀፍ ወንጀል ሲሆን ህወሓት በዘረጋው ድብቅ የኮንትሮባንድ መስመር ለዓመታት ሲካሄድ የቆየ ነው። የዚህ ድብቅ ንግድ ሰለባ የነበረው የአማራ ህዝብ እንደነበር ጥቅሱ ማሳያ ነው። ሌላው በዚህ ጥቅስ የምንገነዘበው ጉዳይ ለታካሚው ጓደኞቹ ካርድ እናውጣለት ብለው ሲጠይቁ አያስፈልግም መባሉ የሚያመለክተው ተጠያቂ እንዳይሆኑና መረጃቸውን የሚደብቁበት መንገድ ነው። ይህ በመሆኑ ታካሚው ሆስፒታሉ ውስጥ የሕክምና መረጃ እንዳይኖረው በማድረግ ከሚመጣው የህግ ተጠያቂነት ለማምለጥ የሚደረግ ሴራ ነው። በኢትዮጵያ የጤና ፖሊሲ መሰረት ካርድ ሳያወጡ በየትኛውም የሕክምና ተቋማት መታከም እንደማይቻል የሚደነግግ ቢሆንም ከላይ የተመለከትነው መረጃ ካርድ ሳያወጡ እናክማለን በማለት የሚፈጸመውን ወንጀል ተቋማዊ መሆኑን ያሳያል። ከዛም በላይ ከተናጋሪው የተረዳነው ከጤና ተቋሙ ያሉት ሁሉም አላየንም ማለታቸው ምንም አይነት ተጠያቂነት እንደሌለ ማሳያም ጭምር ነው። በተጨማሪም የ54 ዓመት ዕድሜ ባለጸጋ የሁመራ ነዋሪ የሆኑት የጥልቅ ውይይት ተሳታፊ በካህሳይ አበራ ሆስፒታል ላይ ሲፈጸም የነበረውን ግድያ እንዲህ ይገልጹታል። ሁመራ ሆስፒታል ውስጥ ብዙ የወልቃይት ጠገዴ ሰው ተገድሏል። ሁመራ ሆስፒታል ሄዶ ሰው በሕይወቱ አይመለስም። ለምሳሌ ልንገርህ፣ አንድ የማይጸብሪ ልጅ በወልቃይት ጠገዴና ጠለምት ማንነት ዙሪያ የሚታገል ጓደኛችን ካህሳይ አበራ ሆስፒታል ውስጥ ተገድሎብናል። ብዙ ግፍና በደል በህወሓት ተፈጽሞበት ነበር። በመጨረሻም ጓደኛችን ታመመና ወደ ኦምሃጁር ኤርትራ ልንወስደው ስንል ኦምሃጁር አትወስዱትም ብለው ካህሳይ አበራ ሆስፒታል ገብቶ ልንጠይቀው ምግብ ይዘን ስንሄድ ከተኛበት አልጋ ላይ የለም። የት ሄደ ብለን ሐኪሞችን ስንጠይቃቸው ሞቷል አሉን። ምን ሆኖ ሞተ ስንላቸው ሆስፒታል ሲገባ ሞተ፣ ሬሳውን ተረከቡን፣ ግንዙን እንዳትፈቱት ዝም ብላችሁ ሰዱና ቀበሩት አሉን። ሚስቱንም አንድ ብለሽ እንዳታለቅሺ ብለው አስፈራርተው ሰጡን። በቤተሰቦቻችን ሳይቀር መረጃ አቀባይና ሰላይ ስላስቀመጡ ምኑንም ሳንፈታ ወስደን ቀበር ነው። ሁመራ የካቲት 20 2013 ዓ.ም ከ54 ዓመት የውይይት ተሳታፊ ቃለ መጠይቅ የተወሰደ። አንድ ሐኪም ሲመረቅ የሚፈጽመው የሂፖክራተስ ቃለ መሐላ እንዲህ ይላል። ሐኪሙ ቀኝ እጁን አውጥቶ በሙያዬ ማንንም በዘር በሃይማኖት በምንም ሳላዳላ አገለግላለሁ። ምንም ቢሆን ማንም ቢጠይቀኝ
ለበሽተኞች ገዳይ ወይም ጎጂ የሆኑ መድኃኒቶችን ላልሰጥ በፈጣሪ ስም ቃል እገባለሁ። በወልቃይት ጠገዴና ጠለምት ባሉ ጤና ተቋማት ህወሓት የመደባቸው ባለሙያዎች ግን ይህን ለዘመናት የቆየ የሂፖክራተስ ቃለ መሐላ ጥሰው አማራዎችን በማንነታቸው ምክንያት በሕክምና ተቋም ግድያ የሚፈጽሙ የጤና ባለሙያዎች እንደነበሩ መረጃዎች ያመለክታሉ። ከዚህ በተጨማሪ ገና በሚወለዱ ጨቅላ ሕፃናት ላይ ሁሉ በጤና ተቋማት ግድያ ሲፈጸምባቸው እንደነበር የጥልቅ ውይይት ተሳታፊ የነበሩት የ35 ዓመት የሁመራ ሆስፒታል ነርስ የነበሩ በስራቸው የታዘቡትን እንዲህ ይገልጹታል። በጤና በኩል ብዙ ግፎች ተፈጽመዋል። እኔ ሁመራ ሆስፒታል ውስጥ 5 ከማይበልጡ የወልቃይት አማራ ተወላጅ የጤና ባለሙያዎች 8 ዓመት የሠራው ነኝ። በሆስፒታሉ ያልተፈጸመ ወንጀል የለም። በአጭር ቃል ሆስፒታሉ ለትግራይ መታከሚያ፣ ለአማራ መገደያ ነው ቢባል ማጋነን አይሆንም። ባሎቻቸው ለህወሓት ተገዢ ያልሆኑ ወልቃይቴዎች ለወሊድ በሚሄዱበት ጊዜ ወንድ ልጅ ከተወለደ በሆነ ሲስተም እንዲገደል ይደረግ ነበረ። በዚህ ሆስፒታል የት የቅጥር ማስታወቂያ ወጥቶ የት ተወዳድረው እንደመጡ የማታውቃቸው የመሃል ትግራይ ተወላጆች ጤና ባለሙያ እየተባሉ ይቀያየሩበታል። እኛ የወልቃይት አማራዎች በምንም ሁኔታ ወደ ቀዶ ሕክምና ክፍል መግባት አንችልም። ቀዶ ሕክምና የሚሰሩ ሐኪሞችም ብዙ ጊዜ አይቆዩም። ሆስፒታሉ ላይ እኔ ብቻ ነኝ ከወልቃይት ተወላጅ ረዘም ላለ ጊዜ የሠራሁ። አንገቴን ደፍቼ እና አይቼ እንዳላየው በመሆን የተወሰኑት ወልቃይቴዎች እንደተቀጠሩ በሚደረገው አሰራር ይጋጩና ይታሰራሉ፣ አለበለዚያም ጥለውት ይጠፋሉ። እኔ ራሱ ከዛሬ 2 ዓመት በፊት ሥራዬን ለቅቄ አዲስ አበባ ሄጄ ነው የምኖር። ዛሬ ነፃነት አግኝቼ ነው ጎንደር የመጣሁ። መጋቢት 18 2013 ዓ.ም የ35 ዓመት ነባር የሁመራ ሆስፒታል ባለሙያ ጋር በስልክ ከተደረገ ቃለ መጠይቅ። ይህ የሚያሳየው ህወሓት የሕክምና ሙያን የማይመጥኑና የሕክምናን ስነ ምግባር ሁሉ ያላሟሉ ዘረኛ ሐኪሞችን በተለየ ሁኔታ ሲያሰለጥንና የወልቃይትን ሕዝብ ለማጥፋት እስከ ሕክምና ተቋማት ድረስ ገዳይ ቡድን አዘጋጅተው እንደነበረ ነው። በቁጥራዊ መረጃዎችም እንደተገኘው ከተሳታፊዎች ውስጥ ከ10 ተሳታፊዎች ውስጥ 3 የሚሆኑት ቢያንስ አንድ የቤተሰብ አባል በትህነግ እንደተገደለባቸውና ከተገደሉት ውስጥ ከመቶዎቹ 2 የሚሆኑት መርዛማ መርፌ ተወግተው እንደተገደሉ ያሳያል። ሰውን በመርዛማ መርፌ ወግቶ እንዲሞት ማድረግ እጅግ የከፋ ዓለም አቀፋዊ ወንጀል ነው። ከዚያም በላይ አማራው በመንግሥት ተቋማት ተቀጥሮ እንኳን እኩል እንደማይታይ እንዲሁም ተለይተው እንዳይደርሱባቸው የሚከለክሉ የወንጀል መፈጸሚያ የምስጢር ቦታዎች እንደነበሩ መረዳት ይቻላል። ከዚያም በላይ አማራው በመንግሥት ተቋማት ተቀጥሮ እንኳን እኩል እንደማይታይ እንዲሁም ተለይተው እንዳይደርሱባቸው የሚከለከሉ የወንጀል መፈጸሚያ የምስጢር ቦታዎች እንደነበሩ መረዳት ይቻላል። ይህ ደግሞ ከዓለም አቀፋዊ የዘላቂ ልማት ግብ ሁለንተናዊ የጤና ሽፋን ለሁሉም በሁሉም ከሚለውና ህወሓት መራሹ የኢትዮጵያ መንግሥትም ተቀብሎ ካጸደቀው ስምምነት መጻረሩ ብቻ ሳይሆን ድርጊቱ እጅግ አሳፋሪና በዓለም አቀፍ ወንጀል ሊያስጠይቅ የሚችል ነው። የአማራ ሴቶችን አስገድዶ መድፈር። ህወሓት ካፈጣጠሩ ለሴቶች ቦታ እንደሌለውና አብረውት በትግል ውስጥ የነበሩትን ሳይቀር በአሰቃቂ ሁኔታ አስገድዶ በመድፈር ሕይወታቸውን እንዲበላሽ ሲያደርግ እንደነበር በድርጅቱ ውስጥ አብረው የነበሩ ጓዶቻቸው ሳይቀር በቁጭት ይናገራሉ። ከነዚህ የትግል ጓዶቻቸው መካከል አንዱ የነበረው ጋዜጠኛ አርአያ ተስፋ ማርያም ከህወሓት ጓዳ በሚል ባሳተመው መጽሐፉ በሴት ታጋዮች ላይ የተፈጸመውን የአስገድዶ መድፈር ግፍ ተደፋሪዎቹ በሚል ንዑስ ርዕስ እንዲህ ይገልጸዋል። ለጎዳና ሕይወትና ለሴተኛ ዳሪነት ከተዳረጉት በርካታ ሴቶች በተጨማሪ በህወሓት ጄኔራሎች እየተደፈሩ ለአእምሮ ህመም ወይንም እብደት የተዳረጉ ሴት ታጋዮች ነበሩ። የብርጌድ መሪ ከነበሩ 3 የድርጅቱ አንጋፋ ታጋዮች መካከል ገነት አንዷ ስትሆን ህወሓት ስልጣን በያዘ ማግስት በ7 የህወሓት ጄኔራሎች ማለትም ጄኔራል ሳሞራ የኑስ፣ ጄኔራል ብርሃነ ነጋሽ፣ ጄኔራል ጻድቃን ገብረትንሳኤ፣ ጄኔራል ታደሰ ወረደ፣ ጄኔራል ወዲ እምበይተ ኢሰብአዊ ድርጊት እንደተፈጸመባትና ይህን ድርጊት መቋቋም ያልቻለችው ገነት
የአእምሮ መቃወስ ገጥሟት አዲስ አበባ 22 ተብሎ በሚጠራው አካባቢ የጎዳና ተዳዳሪ ለመሆን እንደተገደደችም ያትታል። በተመሳሳይ ሁኔታ ነባር የሴት ታጋይ የነበሩት ኮሎኔል እሌኒ መለስ እና ለተ ጊዮርጊስ በህወሓት አመራሮች ጥቃት ደርሶባቸው ሕይወታቸው ተቃውሶ እንደቀረ አርአያ ተስፋ ማርያም በመጽሐፉ አስቀምጦ አልፏል። ይህ የህወሓት አሳፋሪና ነውረኛ ተግባር በወልቃይት ጠገዴ ላይ በከፋ ሁኔታ ሲፈጸም እንደነበርና በተለይም በፖሊስነት፣ በዳኝነት፣ በመምህርነትና በልዩ ልዩ የአስተዳደር ተግባር ከትግራይ ወደ ወልቃይት ጠገዴና ጠለምት በተልእኮ ተሻግረው የመጡ የትግራይ ወንዶች በርካታ የአማራ ተወላጅ ልጃገረዶችን በአሰቃቂ ሁኔታ በመድፈር የቀጣይ ሕይወታቸውና ጤናቸው ተቃውሶ እንዲቀር አድርገዋል። ይህም በተመለከተ በወልቃይት ወረዳ ትምህርት ጽሕፈት ቤት ውስጥ ሲሰራ የነበረ ባለሙያ የነበረውን ሁኔታ እንዲህ ይገልጻል። ወልቃይት ውስጥ የሚመደቡ ከትግራይ የሚመጡ መምህራን ለሁለት ዋና ዓላማ ነው። አንደኛው የወልቃይት ሴት ተማሪዎችን ሲፈልጉ በገንዘብ በማታለል ካልሆነም በማስገደድ ወሲባዊ ጥቃት በመፈጸም ልጅ እንዲወልዱ በማድረግ ትምህርታቸውን እንዲያቋርጡና ዓላማቸው እንዲሰናከል ማድረግ ሲሆን ከዚህ መሰናከል አልፈው ትምህርታቸውን በአግባቡ አጠናቀው ለሥራ የሚደርሱ የወልቃይት ሴቶች በጣት የሚቆጠሩ ናቸው። በዚህም የተነሳ የአካባቢው ማህበረሰብ ልጆቹን አስተምሮ የተሻለ ነገር ይደርሳሉ የሚለው ተስፋው እንዲጨልም ተደርጓል። በሌላ በኩል የትኛውንም መስዋዕት ከፍለው ትምህርታቸውን የጨረሱ የወልቃይት ተወላጆች ወደ ሥራ ለመግባት ሌላ ፈተና ይጠብቃቸዋል። በዚህ ጥናት ውስጥ በመጠናዊ መረጃ ተሰብስቦ ከተገኘው ውጤት ውስጥ 3/4 የሚሆኑት ወይንም 72.59 በመቶ ሴቶች በብሔራቸው ምክንያት ጾታዊ ጥቃት ይደርስባቸው እንደነበር ያሳያል። በተለያዩ ሀገራት የተጠኑ ጥናቶች እንደሚያሳዩት ወረራ፣ ቅኝ ግዛትና አለመግባባቶች ባሉበት ቦታ ሁሉ የጾታዊ መብት ጥሰት፣ ድብርት፣ ፍርሃትና ሌሎች የተለያዩ የጤና ችግሮች ይደርስባቸዋል። በስሪላንካ በተጠና ጥናት አለመግባባትና ግጭት ባለበት አካባቢ የሚኖሩ ሰዎች ከ30 እስከ 40 በመቶ የሚሆኑት ፍርሃትና ድብርት ይታይባቸዋል። በተለያዩ የቡድን ውይይቶች በተደጋጋሚ የተነሳው ሴቶቹ በብሔራቸው ምክንያት በህወሓት ባለሥልጣኖች፣ ባለሀብቶችና ፖሊሶች ይደፈሩ ነበር። ህወሓት በኃላፊነት ከመሃል ትግራይ የሚያመጣቸው ወንዶችም የአማራ ሴቶችን ከቻሉ በተጽዕኖ በማሳመን ካልሆነም በማስገደድ በተለያዩ ምክንያቶች ከትግሬ ወንዶች እንዲወልዱ ይደረጉ ነበር። በቃብቲያ ሁመራ የ48 ዓመት ዕድሜ ጎልማሳ በጥልቅ ውይይት ወቅት ስሜታቸውንና ትዝብታቸውን እንዲህ ያስረዳሉ። ትግሬ እንደ ጣሊያን ወራሪ ነው። ይህን የምልህ ያለ ምክንያት አይደለም። ወልቃይት ቆላው አካባቢ ሰፋፊ የእርሻ መሬታችን ነቅለው ከትግሬ አምጥተው አሰፈሩበት። በዚህ አካባቢ በከፊል የትግሬ ሴቶች አብረው መጥተዋል። ደጋው አካባቢ ግን የሰፈራ መሬት ስላልነበር የትግሬ የወረዳ አመራር የመንግሥት ሠራተኛና ነጋዴ ነው ቁልፍ ቦታዎችን እንዲቆጣጠር የተደረገው። እናም የወራሪነታቸው ማስረጃም ከትግራይ ሲመጡ ሴት ይዘው አልመጡም። የወልቃይትን ወንድ እየገደላችሁና እያሳደዳችሁ ሚስት አግቡና ልጅ ውለዱ ነው የተባሉት። ወልቃይትን የሚያውቁት በመውረድ ነው። ከዚህ አልተወለዱ አላደጉ። እናት፣ አባት፣ አጎት፣ አክስት ብትጠይቀው አንድ ትግሬ አይጠራም። ከጠራም አድዋ፣ ሽሬ፣ ተንቤን፣ አክሱም ነው የሚጠራልህ። ስለዚህ ወልቃይት ላይ ትግሬ ወራሪ ነው። ዓላማውም የትግሬን ዘር በወልቃይት ለመተካት ነበረ። ትግሬ ከወረረን ጀምሮ የወልቃይት ሴቶች ተገደው ተደፍረው ከትግሬ ወንዶች ተዋልደዋል። የተወለዱት ልጆች ስነ ልቦና በጣም የሚገርም ነው። ለምሳሌ ከወረራ በኋላ የተወለዱ የእህቴ ልጆች ማለትም እናታቸው አማራ አባታቸው ትግሬ አሉኝ። የሚገርምህ እነዚህ ልጆች አባቴ ትግሬ ነው ለማለት ያፍራሉ። ምክንያቱም ይሄ የአደባባይ ምስጢር ነው። በአማራ ባህል የእህት ልጅ ነው ደም የሚመልስ የሚባል አባባል አለ። ለምን መሰለ? የልጁ እናት ልጇ የወንድሟን ደም ካልመለሰ አታስቀምጠውም። የእህት ልጅ በአማራ ባህል ታማኝ ነው። የአጎት ልጅ ከሆነ ደግሞ እናቱ ባዳ ስለሆነች ልጇ ደም መልሳለሁ ቢል ምን አገባ አርፈ ስራን ስራ ትለዋለች። በዚህ ምክንያት ልጁ ያጎቱን ደም አይመልስም። ቃብቲያ ሁመራ ከ48 ዓመት የውይይቱ ተሳታፊ በጥልቅ ውይይት ወቅት የተወሰደ። ይህ ግኝት በሌሎች ጥናቶችም ይደገፋል። ሱዳን ላይ በተጠና ጥናት ወረራና ግጭት በነበረበት ቦታ ላይ የሚኖሩ ሴቶች ከ50 እስከ 73 በመቶ የሚሆኑት
ጾታዊ ጥቃት ይደርስባቸው ነበር። በእኛ የጥናት ቦታም እንደተመለከትነው ሴቶቹ የተለያዩ ጾታዊ ጥቃቶች ይደርስባቸው እንደነበረ ነው። ጥቃቶችም ብሔርን መሠረት ያደረጉና ራሱ መንግሥት ሆኖ በሚያስተዳድር አካል የተፈጸሙ መሆናቸው ችግሩን የከፋ ያደርገዋል። ከቃለ መጠይቁ ተሳታፊዎች መካከል 13.6% የሚሆኑት በአካባቢያቸው በሴቶች ላይ ብሔርን መሠረት ያደረገ ጥቃት የለም በማለት ሲመልሱ 13.82% የሚሆኑት ደግሞ አላውቅም በማለት መልሰዋል። 72.59% የሚሆኑት ግን በአካባቢያቸው በሴቶች ላይ ብሔርን መሠረት ያደረጉ ጥቃቶች ይፈጸሙ እንደነበረ እንደሚያውቁ ተናግረዋል። ምዕራፍ 5 ተራ ቁጥር 2.3 የአእምሮ ጤና። ብሔርን መሠረት ያደረገ አስተዳደራዊ መዋቅርን ተከትሎ በሚፈጠሩ አለመግባባቶች በሚኖሩበት አካባቢ ሰዎች በቀጥታ ከሚደርስባቸው የእስር፣ ማሸማቀቅ ብሎም ግድያ ከመዳረጋቸው በተጨማሪ ለተለያዩ ማኅበራዊና ኢኮኖሚያዊ ቀውሶች ስለሚጋለጡ ቀሪ ቤተሰቦች ለተለያዩ የሥነ ልቦና ጫና ይጋለጣሉ። የወልቃይት ጠገዴና ጠለምት በኃይል መወረርና መካለል ምክንያት በርካቶች ይታሰሩ፣ ይገደሉና ይሳደዱ ከነበሩት ግፉዓን በተጨማሪ ቤተሰቦቻቸው ከፍተኛ የሆነ አእምሯዊና ስነ ልቦናዊ ጫና ይደርስባቸው እንደነበረ መረዳት ተችሏል። የአእምሮ ጤና ሁኔታን ለመለካት በትራውማ ሲምፕተም ቼክሊስት 1989 መለኪያ መጠይቅ ከተደረገላቸው 394 አባወራ ወይንም እማወራዎች ውስጥ 49.23% የሚሆኑት የውጥረት ወይንም አንዣይቲ፣ 48.1% የሚሆኑት ደግሞ የድብርት ወይንም ዲፕሬሽን እንዲሁም 56.7% የሚሆኑት ራስን የማግለል ወይንም ዲሶሲዬሽን የአእምሮ ጤና ችግር ውስጥ እንደገቡ ያሳያል። ይህም ቀጥሎ በቀረበው በሰንጠረዥ 15 ላይ የቀረበ ነው። በዓለም ጤና ድርጅት መሠረት በአደጋዎች ጊዜ አብዛኛው ሰው ጊዜያዊ የአእምሮ ጤና ችግር ይደርስበታል። ከዓመታት በኋላ 22% የሚሆኑት ድብርት፣ ፍርሃትና ሌሎች የአእምሮ ጤና ችግር እንደሚደርስባቸውም ያሳያል። በዚህ ጥናት የተገኙት የአእምሮ ጤና ችግሮችም ከዓለም ጤና ድርጅት ሪፖርት ጋር ሲነጻጸር ከእጥፍ በላይ ጉዳት እንደነበረው ያሳያል። ሰንጠረዥ 15 የአእምሮ ጤና ሁኔታን በተመለከተ የተገኘው ውጤት ማጠቃለያ ሰንጠረዥ። የአእምሮ ጤና መታወክ አይነትና ተጠያቂዎች የሰጡት ምላሽ በመቶኛ። ውጥረት ወይንም አንዣይቲ አዎ አለብኝ በማለት የመለሱ 49.23% ናቸው። 50.73% የሚሆኑት ደግሞ የለም ብለዋል። ድብርት ወይንም ዲፕሬሽን አለ ያሉት 48.10%፣ የለም ያሉት ደግሞ 51.90% ናቸው። ራስን ማግለል ወይንም ዲሶሲዬሽን አለ በማለት የመለሱ 50.67%፣ የለም በማለት የመለሱ 49.33% ናቸው። የእንቅልፍ ማጣት ወይንም ስሊፕ ዲስተርባንስ አለ በማለት የገለጹ 56.70%፣ የለም በማለት የገለጹት ደግሞ 53.30% ናቸው። አእምሯዊ የጤና ችግር ያለባቸው ከድብርት፣ ራስን ማግለል፣ ውጥረት ቢያንስ አንዱ ያላቸው 60.07% ሲሆኑ የለም ያሉት ደግሞ 39.93% ናቸው። በዚህ ጥናት የጥልቅ መጠይቅ የተደረገላቸው ተሳታፊዎች እንደጠቀሱት የአማራ ተወላጆችን በመለየት የሥነ ልቦና ጫና ለማድረስ በርካታ ሥራ ይሰራ እንደነበር ይናገራሉ። የአማራ ተወላጅ ለሆኑት የማሸማቀቂያ ስሞች እንዲወጡ ተደርገዋል። አማራ ደርግ ነው፣ ነፍጠኛ ነው፣ ጨቋይ ነው፣ መስፍን ነው ወዘተ በማለት ስነ ልቦናን ለመጉዳት ከፍተኛ ሥራ ይሰራ እንደነበር ያሳያል። ማንም ሰው በአማርኛ እንዳይናገር፣ ማመልከቻ እንዳይጽፍ፣ ከአማርኛ ሙዚቃና የሚዲያ ቻናሎችን እንዳያይ ተከልክሏል። እያንዳንዱ ወልቃይት አማራ ሰላይ ይመደብበታል። ለ5 አማራዎች አንድ ሰላይ አላቸው። እኔ የመጀመሪያ ሚስቴን ፈትቼ ሌላ ሚስት ሳገባ ለእኔ ሰላይ ጭምር ሆና ተመድባ ነበር። የጦር መሳሪያ ስለመያዜ ከማን ጋር እንደመመክር ሁሉ መረጃ እንድትሰጣቸው መድበዋታል። በዚህም ምክንያት ሰላምና ነፃነት የለንም፣ እንቅልፍ የለንም።
ዛሬ ነገ አፍነው ሊወስዱኝ ይችላሉ በሚል በሰቀቀን ነው የምኖረው። ተማሪዎች ሳይቀር ትምህርት ቤት ላይ ሰላይ ይመደብባቸዋል። ጥቂት የማይባሉም ጾታዊ ጥቃት ይደርስባቸዋል። የካቲት 21 2013 ዓ.ም የ58 ዓመቱ የጥልቅ መጠይቅ ተሳታፊ ከተናገረው የተወሰደ። በወልቃይት ጠገዴና ጠለምት የሚኖሩ አማራዎችን እስከ ቤት ድረስ በመግባት ሚስት ባሏን እንድትሰልል አድርገዋል። ይህም በማድረጋቸውም በቦታው የሚኖሩ አማራዎች ከፍተኛ በሆነ የስነ ልቦና ጫናዎች ላይ እንዲኖሩ በማድረግ ቤተሰብ ሳይቀር እንዳይተማመኑ አድርገዋል። ይህ ደግሞ ማህበረሰቡን የህሊና እረፍት በመንሳት የሚጠበቅበትን ሙያዊና ዕውቀት ተኮር ስራዎችን ከመስራት ይልቅ መሰደድን፣ ቤተሰብ መበተንን እንደ አማራጭ እንዲጠቀሙ አድርጓቸዋል። አንድ ሰው በቀን በአማካኝ ከ6 እስከ 8 ሰዓት እንቅልፍ እንዲተኛ ይመከራል። ነገር ግን ከላይ እንዳየነው ከግማሽ በላይ የሚሆኑት እንቅልፍ በአግባቡ መተኛት እንደማይችሉ ይናገራሉ። በቂ እንቅልፍ አለማግኘት የአእምሮ ጤና ላይ ቀውስን ያመጣል። በተመሳሳይ በቂ እንቅልፍ አለመተኛት ለተለያዩ በሽታዎች እንደ ግፊት፣ ስኳርና የአእምሮ በሽታ ተጋላጭ ያደርጋል። የሰዎችን የማሰብ አቅም ጭምር እንደሚቀንስም መረጃዎች ያሳያሉ። በተለይ ተማሪዎች ላይ በትምህርታቸው ውጤታማ እንዳይሆኑ እንደሚያደርግ የተለያዩ ጥናቶች ያሳያሉ። ወልቃይት ጠገዴና ጠለምት የሚማሩ አማራዎች በትምህርታቸው ውጤታማ ላለመሆናቸው አንዱ በብሔራቸው ምክንያት በየዕለቱ የሚደርስባቸው ስነ አእምሮአዊ ጫና ሊሆን እንደሚችል በግልጽ ማየት ይቻላል። የ62 ዓመት አዛውንት በአማራ ተወላጆች ላይ ሲፈጸም የነበረውን እንዲህ ገልጸውታል። አንድ የወልቃይት እስረኛ ሁመራ ላይ እጅና እግሩን ታስሮ ታመመና ፖሊሶች እጅና እግሩ እንደታሰረ ወደ ሆስፒታል ወሰዱት። የሚገርመው ነገር ሆስፒታል ገብቶ እንኳን የእጅና እግር ሰንሰለቱን አልፈቱለትም ነበር። ሆስፒታል እንደገባ ሞተ። ሬሳውን ለመቅበር ሲሰጡን እጅና እግሩን በሰንሰለት እንደታሰረ ነበር። እግዚአብሔር ያሳየ። በእነሱ ዘመን የሞተ ሰው በራሱ እስረኛ ነበር። ቀብር ቦታ ሬሳው ጉድጓድ ውስጥ ከገባ በኋላ ፖሊሱ ጎንበስ ብሎ ሰንሰለቱን ፈታው። ይህ የሚያመለክተው በወቅቱ በነበረው መንግስት በሰዎች ጤና ላይ ይደርስ የነበረው ችግር መግደል ብቻ ሳይሆን የሞተን ሰው እንኳ የማይምሩ መሆናቸውን ያሳያል። ሰዎች ሲሞቱ እንኳን በሰላም እንዳይቀበሩ ማድረግና መከልከል በማህበረሰብ ስነ ልቦናዊና አእምሮአዊ ጤና ላይ ከፍተኛ ተጽዕኖ አለው። ሁመራ የካቲት 19 2013 ዓ.ም በቁልፍ መጠይቅ ውይይት የተናገሩት። ከላይ በተነገሩት የተሳታፊዎች ሐሳብ እንደምንረዳው ሰዎች በብሔራቸው ምክንያት በተለያየ መልኩ ስነ ልቦናዊና አእምሮአዊ ጫና ይደርስባቸው እንደነበረ ነው። የክፋት ጥግ መሆኑ የሚገርመው ሰዎች እንኳን ሕያው ሆነው ለአማራ አስክሬንም ብሔር ይሰጡት ነበር ማለት ነው። የ50 ዓመት ዕድሜ ጎልማሳ የሆነው የማክሰኞ ገበያ ነዋሪ የወልቃይት ጠገዴ ሕዝብ የኖረበትን ሁኔታ ምን ያክል በጭንቀት ውስጥ እንደነበረ እንዲህ ይገልጹታል። ህወሓት መጥቶ መሬቱን ያልተነጠቀ፣ ከንግድ ያልተባረረ፣ ሀብቱ ያልተዘረፈ አማራ አታገኝም። ይህ ብቻ አይደለም፣ በየቀኑ ክትትል ሲደረግበት ጓደኛው ወይም ቤተሰቡ ሲታሰር፣ ሲገደል፣ ሲሳደድ ነው የኖረው። በዚህም ምክንያት አብዛኛው ነዋሪ ከሰው ለመቀላቀልና ለማመን እንዲቸገርና ተክዞ እንዲኖር ተደርጓል። ስብሰባ በየጊዜው ነው የሚጠራው። በዚህ ስብሰባ ብትቀር የት ገባ ትባላለህ። መጥተህ ብትሳተፍም ሌላ ዕዳ ነው የሚመጣብህ። ምክንያቱም ስብሰባ ውስጥ ዝም ስትል ምን እያሰብክ ነው ዝም ያልክ ይሉሃል። ስትናገርም ከተናገርከው ውስጥ ቃላት ሰንጥቀው ማታ መጥተው ያስሩሃል። በተወለድክበት ቄ በየቀኑ ምን እንደሚመጣብህ በማሰብ በከፍተኛ ጭንቀት ውስጥ ትገባለህ። ዝም ብለህ እንኳን ሰርተ ልጅ ማሳደግ አትችልም። ሴቶች ባሎቻቸው ጥለዋቸው ይጠፋሉ። ልጅ ለማሳደግ ይቸገራሉ። የህወሓት ሰዎች መጥተው ያሳቅቋቸዋል። በቃ የምድር ሲኦል ነው የኖር ነው። ጠገዴ ማክሰኞ ገበያ የካቲት 10 2013 ዓ.ም ከ50 ዓመት ጎልማሳ በመጠይቅ የተገኘ። የዓለም ጤና ድርጅት ጤናን ሲተረጉም አንድን ሰው ጤነኛ ነው ለማለት የአእምሮ ጤና አንዱ እና ዋነኛው መለኪያ ነው። ከዚህ በተጨማሪ የአእምሮ ጤና ችግር ያለባቸው ሰዎች ለተለያዩ አካላዊ ጉዳት፣ መገለልና የተለያዩ የሰብአዊ መብት ጥሰቶች ይደርስባቸዋል። በዚህ ጥናት እንደተረጋገጠው
2/3 የሚሆኑት ተሳታፊዎች ከሦስቱ ቢያንስ አንዱ የአእምሮአዊ ጤና ችግር ውስጥ ገብተዋል። ይህም የዓለም ጤና ድርጅት ካወጣው ሪፖርት በ3 እጥፍ ይበልጣል። የሥነ አእምሮ ጤና ከተለያዩ ማኅበራዊና ኢኮኖሚያዊ ሁኔታዎች ጋር ቀጥተኛ ግንኙነት እንዳለው የዓለም ጤና ድርጅት መረጃ ያሳያል። በተለይም ሰብአዊ መብት ጥሰት፣ ኢኮኖሚያዊ ጫና፣ ማኅበራዊ መገለሎች፣ ጤነኛ ያልሆነ የኑሮ ዘዴና ሌሎች አካላዊ፣ ማኅበራዊና ኢኮኖሚያዊ ግፊቶች የአእምሮ ጤና እክልን ያመጣሉ። የወልቃይት ጠገዴና ጠለምት አማራ ሕዝብ ላይ ይደርስ የነበረው እጅግ ከፍተኛ የሆነ ስነ ልቦናዊ ጫና አብዛኛዎቹን የጤና እክል እንዲደርስባቸው ያደርጋል። ብሔርን መሠረት አድርጎ አማራን ማግለሉ፣ ትምህርት እንዳይማሩ ማድረግ፣ የኢኮኖሚ ወረራዎች ወይንም የመሬት መቀራመት፣ በየቦታው ወጣቶችን መግደልና መሰል ጫናዎች የወልቃይት ጠገዴና ጠለምት አማራን ከፍተኛ ለሆነ አእምሮአዊ የጤና ችግር እንደዳረጋቸው ለማረጋገጥ ተችሏል። ምዕራፍ 5 ተራ ቁጥር 3 በትምህርት ዘርፍ የተሠራ ግፍ። 1. በቋንቋ ምክንያት የወልቃይት ጠገዴና ጠለምትን ወጣት ከትምህርት ማግለል። በዚህ ጥናት ከተሳተፉት መካከል 2/3 የሚሆኑት ተሳታፊዎች ወይንም 63.19% በአካባቢያቸው የሚኖሩት ተማሪዎች በብሔር ተኮር ጫና ምክንያት ትምህርታቸውን ያቋርጡ ነበረ። ይህም በሰንጠረዥ 15 ላይ ተገልጾ ያለ ነው። ይህ ደግሞ ኢትዮጵያ ተስማምታ የፈረመችው ዘላቂ የልማት ግብ 4 ላይ እንደ አውሮፓውያን አቆጣጠር በ2030 ሁሉም ልጃገረዶችና ወንዶች ፍትሐዊ እና ጥራት ያለው የመጀመሪያና ሁለተኛ ደረጃ ትምህርት ማጠናቀቃቸውን እናረጋግጣለን ከሚለው ጋር በእጅጉ የተቃረነ ነው። የአካባቢው አማራ ተወላጅ ነዋሪዎች በትምህርት ዘርፍ ከደረሰባቸው ስልታዊ ጥቃቶች አንዱ ሲደረግ የነበረው የቋንቋ ተጽዕኖ ነው። የወልቃይት ጠገዴና ጠለምት አማራ ተወላጆች የአፍ መፍቻ ቋንቋቸው አማርኛ ቢሆንም በትግርኛ እንዲማሩ ከፍተኛ የሆነ ጫና ተደርጓል። የጥናቱ ተሳታፊዎች የቀጣይ የመማሪያ ቋንቋን ምርጫ በተመለከተ ለቀረበላቸው ጥያቄ ከጥናቱ ተሳታፊዎች አብዛኛዎቹ ማለትም 84.10% የአንደኛ ደረጃ ትምህርት በአማርኛ እንዲሰጥ ሲመርጡ፣ በህወሓት ዘመን የነበረው የትግርኛ ቋንቋ ትምህርት የመረጡት ከ10% በታች ናቸው። ይህም የተማሪ ወላጆች ከሚፈልጉትና ልጆች መናገር ከሚችሉት የአማርኛ ቋንቋ ውጪ በትግርኛ ቋንቋ እንዲማሩ መደረጉ በቁጥር ብዙ የሆኑ የአማርኛ ቋንቋ ተናጋሪ የሆኑ ተማሪዎችን ውጤታማ እንዳይሆኑ ያደርግ እንደነበረ በግልጽ ማሳያ ነው። ይህ ደግሞ ስርዓተ ትምህርቱ የአካባቢውን ሁኔታ መሰረት ያላደረገና አግላይ መሆኑን ያሳያል። ህወሓት ከሚያስተዳድራቸው ኢትዮጵያውያን በተለይም ከአማራው ይልቅ ለውጭ መንግስታት ታማኝ ለመምሰልና ስልጣንን ለማቆየት የሄደበት ርቀትን በጉልህ ያሳያል። የኢትዮጵያ የትምህርት ዘርፍ ልማት ፕሮግራም እንደ ዋና ጉዳይ ያስቀመጠው ትምህርት ለሁሉም ያለምንም ልዩነት እንዲሰጥ የሚል ቢሆንም በዚህ አካባቢ የአማራ ተወላጅ ተማሪዎች ካለፍላጎታቸውና ከአፍ መፍቻ ቋንቋቸው ውጭ እንዲማሩ መደረጉ እነዚህን ሁሉ ድንጋጌዎች ይቃረናል። ይህ በመሆኑ ምክንያት የአማራ ተወላጆች በትምህርታቸው ውጤታማ እንዳይሆኑ ከማድረጉም ባሻገር ልሂቃኑን የማህበረሰብ ክፍል በማጥፋት በአካባቢው ጠያቂ ትውልድ እንዳይኖር ለማድረግም ረጅም ርቀት መሰራቱን ያሳያል። በትምህርት ውስጥ የተሰራውን ወንጀልና ትምህርት ለሁሉም በሚል ኢትዮጵያ የፈረመችውን ዓለም አቀፍ ስምምነት ስንመለከት መንግሥት ለይስሙላ የሚያደርጋቸው የውጭ ግንኙነቶችና የሚዲያ ሽፋኖች ውስጥ ላይ የሚፈጸሙትን ወንጀሎች ለመደበቅ እንደተጠቀመባቸውና በትውልድና በሀገር ላይ ከፍተኛ ክህደት መፈጸሙን ያሳያል። በዳንሻ ከተማ የሁለተኛ ክፍል ተማሪና የ8 ዓመት ሕፃን ላይ የደረሰውን ችግር ወላጅ አባቱ እንዲህ ያስረዳሉ። ቤታችን ውስጥ ሁሌም የሚወራው አማርኛ ነው። ሆኖም በሥራ ምክንያት ወደ መንግሥት ተቋማት ለአገልግሎት ስንሄድ ትግርኛ አለማውራት ወንጀል መሆኑን እናውቃለን። ይህ አሰራር እኛ ሳንወድ በግድ የተቀበልነው ቢሆንም ከቤቱ ውጪ ወጥቶ የማያውቀው ልጄ በ8 ዓመቱ ትምህርት ቤት ባስገባውም በትምህርት ቤቱ ውስጥ አማርኛ ቋንቋ እንዳይናገር በመከልከሉ ምክንያት ልጄ ላይ ከፍተኛ የሆነ የሥነ ልቦና ጫና እንደተፈጠረበት የተረዳሁት ዘግይቼ ነበረ። ነገሩ እንዲህ ነው። ልጄን ወደ ትምህርት ከላኩት በኋላ ከፍተኛ የሆነ የመፍዘዝና ሰውነቱ የመቀነስ ምልክት ያሳይ ጀመረ። ብዙ ጊዜም ትምህርት ቤት አልሄድም ይለኛል።
ምን ነው ለምን ስለው መምህሩን አልወደውም ይላል። ምክንያቱ ጠፍቶብኝ ስጨነቅ አንድ ጊዜ አጎቱ መጥቶ ስለ ትምህርት ሲያጫውተው ትምህርት ቤት መሄድ አልፈልግም አለው። ለምን ብሎ ሲጠይቀው እናቴና አባቴ አማርኛ ነው የሚያናግሩኝ፣ እኔ ትግርኛ አልችልም። የትምህርት ቤቱ መምህር ደግሞ ሁሌም ትግርኛ ካላወራሁ ይገርፈኛል። እኔ ትግርኛ አልችልም ስለው በጣም ይቆጣኛል፣ ብዙ ጊዜ ይገርፈኛል። ቤት ስመጣ ደግሞ እናት አባቴ አማርኛ ነው የሚያወሩት፣ ከዚህ በኋላ ወደ ትምህርት ቤት አልሄድም ብሎ ምርር ብሎ አለቀሰ። እኔም እናቱም የመጎዳቱን ምክንያት ተረድተን በእጅጉ አዝነናል። ከዚያ ጀምሮ ከትምህርት ቤት ሳስቀረው ሰውነቱ ሊሻሻል ችሏል። በዚህ ምክንያት ትምህርት ሳይማር ቀርቷል። የካቲት 20 2021 ዓ.ም የሁለተኛ ክፍል ተማሪ ወላጅ አባት በቡድን ውይይት ወቅት ከተናገሩት። ሌሎች ጥናቶችና ሪፖርቶች እንደሚያሳዩት አንደኛ ደረጃ ትምህርትን በአፍ መፍቻ ቋንቋ አለመማር በዓለም ላይ ላሉ ብዙ ተማሪዎች ውጤታማ እንዳይሆኑና ትምህርታቸውን እንዲያቋርጡ ከፍተኛውን ድርሻ ይይዛል። ኢትዮጵያን ጨምሮ ብዙ የዓለም ሀገራት የተስማሙበት ዩኔስኮ የመጀመሪያ ደረጃ ትምህርት በአፍ መፍቻ ቋንቋ መማር እንዳለባቸው ይደነግጋል። ነገር ግን በወልቃይት ጠገዴና ጠለምት በነበሩ ትምህርት ቤቶች የሚማሩ የአፍ መፍቻ ቋንቋቸው አማርኛ ሆኖ የመጀመሪያ ደረጃ ትምህርታቸውን በትግርኛ ተማሩ ብሎ ማስገደዳቸው ሆን ብሎ ከትምህርት እንዲርቁ ወይንም በአማርኛ ቋንቋ ወደሚማሩበት አካባቢ እንዲፈልሱ ይደረጋል። የመጀመሪያ ደረጃ ትምህርት በአስገዳጅ ሁኔታ በትግርኛ እንዲሰጥ መደረጉና አማርኛ ከአራተኛ ክፍል ላይ መጀመሩ ትውልዱ ሳይወድ በግድ የአፍ መፍቻ ቋንቋው ትግርኛ እንዲሆን መደረጉ ሁኔታው ታቅዶና ታልሞ የተሰራበት መሆኑን ያሳያል። በጠገዴ ወረዳ አዲስ ዓለም ቀበሌ ነዋሪ የሆኑት የ45 ዓመት ዕድሜ ጎልማሳ የተማሪ ወላጅ አባት ይህን ጉዳይ እንዲህ ይገልጹታል። አዲስ ዓለም ቀበሌና ዙሪያው ላይ ምንም የትግራይ ብሔርና ተማሪ ባይኖርም የሚመደቡልን መምህራን የሚመጡት ግን አማርኛ መናገር የማይችሉ የትግራይ ተወላጆች ናቸው። ይህም ሆን ተብሎ ተማሪዎቹን ለመጉዳት ታስቦ መሆኑ ግልጽ ነው። ከመሃል ትግራይ የመጡ መምህራኖች ተከዜ ተሻግረው መምጣታቸውን ዘንግተው አማርኛ በውሉ ባለመናገራቸው ምክንያት ልጆቻችን እንዴት ትግርኛ አትችሉም በማለት ሲያሸማቅቋቸው ይውላሉ። የሚገርምህ የተማሪዎቹና የተመደቡት መምህራኖች የጋራ ቋንቋ ባለመኖሩ ምክንያት ልጆቻችን ተምረው ዕውቀት ሊይዙ ይቅርና እንዲሁ ለመግባባት እንኳን ተቸግረው ነው የሚውሉት። በቃ ተማሪዎቹ ሰኔ መጨረሻ ላይ ውጤት ተመልቶላቸው እንዲያልፉና ክፍል እንዲቆጥሩ ይደረጋል። በዚህም ህወሓት ሁለት ዓላማ ያሳካል። አንድም በጉልበት ትግርኛ ቋንቋ እንዲማሩና አማርኛን እንዲጠሉ ማድረግ፣ ሁለተኛም በትምህርት ወደ ኋላ የቀረ ትውልድ መፍጠር። ለምሳሌ የኔ ልጅ 6ኛ ክፍል ብትሆንም የአማርኛ ፊደላትን እንኳ በደንብ መለየት አትችልም። ከዚህም በላይ የሚደርስባቸው መሸማቀቅ በእንቅርት ላይ ጆሮ ደግፍ ነው። በጥቅሉ የወልቃይት ጠገዴ ትውልድ ሆን ተብሎ በትምህርት እንዲመክን ተደርጓል። የካቲት 5 2013 ዓ.ም ጠገዴ ወረዳ የመጠይቅ ተሳታፊ። በተጨማሪም ከብዙሃኑ የቡድን ውይይቶች ያገኘነው የወልቃይት ተወላጅ ተማሪዎች በትምህርታቸው ጠንካራ ከሆኑ የትኛውንም መሰናክል ፈጥረው ለውጤት እንዳይበቁ ያደርጓቸዋል። የዲሲፕሊን ወይንም የአመለካከት ችግር አለበት በማለት በተከታታይ ማሸማቀቅ፣ እንዲሁም ሴቶች ከሆኑ በተጠና መልኩ ጾታዊ ጥቃት በመፈጸም ከዓላማቸው እንዲሰናከሉ ይደረጋሉ። በዚህም ምክንያት የትግራይ ተወላጆች ብቻ በትምህርት ጎበዝ እንዲሆኑ አድርገው በማሳየት በትውልዱ ላይ ከፍተኛ የሆነ የሥነ ልቦና ጫና ለማሳደር ጥረት ተደርጓል። በአዲረመጥ አንደኛ ደረጃ ትምህርት ቤት ውስጥ ደረጃ ከሚያገኙት ተርታ ተሰልፎ የነበረው የ12 ዓመቱ ተማሪ በወላጆች በዓል ቀን በአማርኛ ቋንቋ ስነ ጽሑፍ አዘጋጅቶ ሲያቀርብ ሌሎች በትግርኛ ያቀረቡትን ሸልመው ሲያበረታቷቸው እሱን አደባባይ ጠርተው እንዲሸማቀቅና ቀጣይ ከትምህርት ቤት እንዲቀር አድርገውታል። በአጠቃላይ ህወሓት የወልቃይት ጠገዴን ሕዝብ ከበደለው ሁሉ በደል ወጣቱን በትምህርት ያመከነበትና በቁሙ የገደለበት ወንጀል በእጅጉ ዘግናኝ ነው። አዲረመጥ የካቲት 10 2013 ዓ.ም የትምህርት ቤቱ መምህርና የተማሪ ወላጅ አባት የነበሩት ከጥልቅ ውይይት ላይ ተወሰደ። ይህ ከላይ የቀረበው ሐሳብ የሚያስረዳን የወልቃይት ጠገዴና ጠለምት አማራ ተማሪዎች የተሻለ ዕውቀት ቢኖራቸው እንኳን ከፍተኛ የሆነ ማሸማቀቅ በማድረስና የሚገባቸውን አስፈላጊ ሽልማትና ማበረታቻዎች ሁሉ በመንሳት
ትምህርታቸውን እንዲያቋርጡ ያደርጋሉ። በተጨማሪም ለመብቱ የማይሟገትና የበታችነት ስሜት የሚሰማው ሕዝብ ለማድረግ በግል ከሚደርሰው ጥቃት በላይ የአማራ ተማሪዎችን በአደባባይ ያሸማቅቋቸው ነበር። ይህም በማድረጋቸው ከግለሰብ አልፎ እንደ ማህበረሰብ አማራ የሆኑ ተማሪዎች በሙሉ እንዲሸማቀቁና ፈርተው እንዲኖሩ ያደርጋቸዋል። በቃብቲያ ሁመራ ወረዳ የቃብቲያ ሁለተኛ ደረጃ የ35 ዓመት መምህር የሆኑት የቋንቋ ትምህርት አሰጣጥን በተመለከተ የሚሰራውን አሻጥር በዚህ መልኩ ይገልጹታል። የትግርኛ ቋንቋ ትምህርት ገና ከመዋለ ሕፃናት ጀምሮ በልዩ ትኩረት የሚሰጥ ሲሆን የአማርኛ ቋንቋ ትምህርት ግን 3ኛ ክፍል ላይ እንዲጀመር መደረጉ ሳያንሰው የአማርኛ ቋንቋን ክፍለ ጊዜ ተማሪዎች ለመዝናኛ እንዲጠቀሙት ይደረጋል። ከዚህም በተጨማሪ የአማርኛ መምህር ሆነው የሚመደቡት የወልቃይት ጠገዴ ተወላጅ አማራዎች ሳይሆኑ ከመሃል ትግራይ አማርኛ በውሉ መናገር የማይችሉ መምህራን ብቻ ናቸው። ከዚህም በተጨማሪ አማርኛ ትምህርት፣ አማርኛ መናገር፣ በአማርኛ ስነ ጽሑፍ ማዘጋጀት፣ ማንበብ ሁሉ እንደ ኋላ ቀርነትና አላዋቂነት እንዲቆጠር የተደረገ ሲሆን በትግርኛ ቋንቋ ስነ ጽሑፍ ማዘጋጀት ደግሞ በልዩ ሁኔታ ማበረታቻ ይዘጋጅለታል። የዚህ ሁሉ ዓላማው ከትግርኛ ውጭ አማርኛ ቋንቋ መናገር የማይችል ትውልድ እንዲፈጠር ማድረግና ለህወሓት ማኒፌስቶና ግብ መንደርደሪያ ድልድይ ማመቻቸት ነው። ቃብቲያ የካቲት 16 2013 ዓ.ም ከ35 ዓመት መምህር በጥልቅ ውይይት የተገኘ። ከዚህ መረዳት እንደሚቻለው አማራ የሚባለውን ህዝብ ብቻ ሳይሆን ቋንቋውንም ሁሉ ለማጥፋት እየሰሩ መሆናቸውን ነው። ለዚህም ይረዳቸው ዘንድ ስርዓተ ትምህርቱን እንደ ትልቅ መሳሪያ ተጠቅመውበታል። የአማርኛ ቋንቋ ከመጀመሪያ ጀምረው እንዳይማሩበት ማድረግ፣ ቋንቋውን የማይችል አስተማሪ አማርኛን እንዲያስተምር ማድረግ፣ ተማሪዎችም የአማርኛን ክፍለ ጊዜ እንደ መዝናኛ እንዲቆጥሩት ማድረግ መንግስታዊ በሆነ መልኩ የአማራ የሆነ ነው ብለው ያመኑትን ሁሉ ለማጥፋት የተጓዙበትን ርቀት ያሳያል። በጥልቅ መጠይቅ እንደገለጹት በወልቃይት ወረዳ ጠለሉ አካባቢ በተለይ በገጠሩ የሚገኝ ማህበረሰብ አሁንም መስሪያ ቤት አካባቢ ለሚገኘው አስተዳደራዊ ጉዳይ ካልሆነ በስተቀር በትግርኛ ቋንቋ መናገር አይፈልግም። ከዚህ በፊት በአካባቢው ሲያስተምር የነበረ የ43 ዓመት መምህር ከጓደኛው የታዘበውን በዚህ መልኩ ይገልጸዋል። በዚህ ቀበሌ በሚገኝ ትምህርት ቤት የሚያስተምር አንድ የወልቃይት ተወላጅ መምህር በግዳጅ በትግርኛ እንዲያስተምር በመደረጉ ምክንያት ተማሪዎቹ ትግርኛ ስለማይችሉ በትግርኛ የተናገረውን በአማርኛ እየተረጎመ ያስረዳቸዋል። ይህ ተግባሩ በትምህርት ጽሕፈት ቤት በኩል ተሰማና እንደ ወንጀል ሥራ ተቆጠረበት። ይህን ለማረጋገጥም ከትምህርት ጽሕፈት ቤት አንድ ትግሬ ሱፐርቫይዘር በአማርኛ እየተረጎመ ማስተማሩን ለማረጋገጥ መምህሩ ክፍል በሚገባበት ጊዜ ከተማሪዎቹ ጋር ቁጭ ይላል። መምህሩም ገብቶ በትግርኛ ሲያስተምር በመካከል ተማሪዎቹ በአማርኛ ንገረን አልገባንም ሲሉት እንደለመደው ይተረጉምላቸዋል። ይህን የታዘበው ከወረዳ የመጣው ሱፐርቫይዘር ለምንድነው የምትተረጉምላቸው ይለዋል። መምህሩም በፍጹም አይገባቸውም፣ የዚህ አካባቢ ማህበረሰብ ትግርኛ ቋንቋ መስማትም ሆነ መናገር አይችልም ሲለው ሱፐርቫይዘሩም በክልል ቋንቋ ብቻ አስተምረው ውጣ ይለዋል። በመካከል ሁሉም ተማሪዎች እኛ ትግርኛ አይገባንም ሲሉት ካልገባችሁ ገደል ግቡ ብሎ ተማሪዎቹን በብስጭት ተናግሯቸው ሄዷል። በመጨረሻም መምህሩ እንዲባረር ሲደረግ በምትኩም ትግርኛ ተናጋሪ መምህር ከአድዋ እንዲመጣና እንዲመደብ ተደርጓል። ወልቃይት የካቲት 12 2013 ዓ.ም ከ43 ዓመቱ መምህር ቃለ መጠይቅ የተወሰደ። ከላይ ያየናቸው መረጃዎች እንደሚያመለክቱት ቋንቋ እንደ መግባቢያና ማስተማሪያ ሳይሆን እንደ መጨቆኛ መሳሪያ ሲያገለግል እንደነበር ነው። ትምህርት ቤቶች የአማራን ብሔሮች ማሸማቀቂያና የህወሓት ማኒፌስቶ ማስፈጸሚያ እንደነበሩም ማረጋገጥ ይቻላል። ይህ ጥናት በተጠናበት አካባቢ የነበረው የስርዓተ ትምህርት ለህወሓት በጥላቻ የሰከረ ትውልድ ለመፍጠር ከፍተኛ ሚና ተጫውቷል። ሁለተኛ፣ በወልቃይት ጠገዴና ጠለምት አማራዎች ላይ የተጣለ የትምህርት ማዕቀብ። ከቋንቋ በተጨማሪ የወልቃይት ጠገዴና ጠለምት ማህበረሰብ የሚገባውን ትምህርት ቤት እንኳን እንዳይሰራለት ሲደረግ መቆየቱንም ለማረጋገጥ ተችሏል። ልክ ከላይ በጤናው ዘርፍ የነበረውን የፍትሐዊ የጤና ተቋማት አሰራር እንደተደረገ ሁሉ በትምህርት ሴክተሩም ላይ ነባሩ የወልቃይት ጠገዴና ጠለምት አካባቢ ትምህርት ቤቶች እንዳይሰሩ መደረጋቸውን
በግልጽ ያሳያል። ለምሳሌ ነባሩን የወልቃይት ማህበረሰብ በማፈናቀል ወይንናት ውስጥ በጉልበት ለሰፈሩት የህወሓት ታጣቂዎች እስከ መሰናዶ ድረስ ትምህርት ቤት ሲሰራ፣ በአንጻሩ ከ5 እጥፍ በላይ የህዝብ ብዛት ያለው የዳንሻ ከተማና ዙሪያው አማራ በመሆኑ ብቻ የዩኒቨርሲቲ መግቢያ መሰናዶ ትምህርት ቤት እንዳይሰራለት መደረጉን ለማየት ተችሏል። የዳንሻና ዙሪያው ተማሪዎች በሚደርስባቸው ማሸማቀቅ ምክንያት ከዳንሻ ወይንናት 15 ኪሎ ሜትር ከመሄድ ይልቅ ከ130 ኪሎ ሜትር ርቀት በላይ በመጓዝ ትክል ድንጋይ ሄደው መማርን ካልሆነም ማቋረጥን ይወስኑ እንደነበረ በቡድን ውይይት ለማየት ተችሏል። የዳንሻ ህዝብ እስካሁን ድረስ መሰናዶ የሚባል ትምህርት ቤት የለውም፣ እንዲማርም አይፈለግም። እነሱ ግን ወይንናት የነበረውን አማራ ካባረሩት በኋላ ከተለያየ ቦታ የህወሓትን ታጣቂዎች በማምጣት አሰፈሩና ሆስፒታልና ዩኒቨርሲቲ መግቢያ መሰናዶ ድረስ ትምህርት ቤት እንዲሰራ ተደርጓል። የህወሓት ባለስልጣናት በየስብሰባው የዳንሻ ወጣት ለምን እንዳይማር ተከለከለ ስንላቸው እናንተ እንኳን ተምራችሁ ሳትማሩም አልቻልናችሁም፣ ከፈለጋችሁ ዲቪዥን ሂዱና ተማሩ የሚል ምላሽ ይሰጡን ነበር። ወይንናት ወይንም ዲቪዥን በሙሉ በህወሓት ጽንፈኛ ካድሬዎች የተሞላ ስለነበር የዳንሻ አካባቢ አማራ ወደዚያ ትምህርት ቤት ቢሄድ ምን እንደሚሆኑ ስለሚያውቁ ከ100 ኪሎ ሜትር በላይ ተጉዘው ሳንጃና ትክል ድንጋይ ለመማር ተገደዱ። በዚህ ሁሉ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጫናዎች ተቋቁሞ ነው ውጤት እንደሚያመጣ የሚጠበቅ። የዳንሻና ዙሪያው አማራ ተማሪዎች ተስፋ በመቁረጥ ጥቂት የማይባሉት ወደ ነፃነት የትግል ዓለም ለመግባት ተገደዱ። በነገራችን ላይ ይህን እንደ ናሙና ወሰድኩት እንጂ የትም ቦታ ወልቃይት፣ ጠገዴና ጠለምት በነፃነት ተምሮ ለሥራ ደርሳለሁ ብሎ ማን ያስባል? የዳንሻ ጠገዴ በ23 ዓመቱ ትምህርቱን አቋርጦ የተሰደደና አሁን ከስደት ተመላሽ ወጣት ጋር የተደረገ ውይይት የካቲት 22 2013 ዓ.ም። ሌላኛው የትምህርት ማዕቀብና ኢፍትሐዊነት ማሳያ ህወሓት የገነባው የቃላሚኖ ልዩ ትምህርት ቤት ነው። ቃላሚኖን በተመለከተ ከዚህ በፊት በርካታ መረጃዎች የወጡ ሲሆን አዲስ ስታንዳርድ ጋዜጣ መጋቢት 2012 ዓ.ም እትም ላይ የትምህርት ቤቱ ኃላፊ የነበሩትን ዶክተር ተስፋሁነኝ ኃይለማርያምን ጠቅሶ እንደገለጸው ቃላሚኖ ልዩ ትምህርት ቤት 1990 ዓ.ም የተጀመረ ሲሆን ከ9 እስከ 12ኛ ክፍል ትግራይ ክልልና ከተለያዩ የሀገሪቱ ክፍሎች የሚኖሩ የትግራይ ተወላጅ የሆኑት ብቻ ገብተው የሚማሩበት ተቋም መሆኑን በሪፖርቱ ያሳያል። ይህ ትምህርት ተቋም የወደፊት የሀገር ተጽዕኖ ፈጣሪ ምሁራንን ከአንድ ብሔር ብቻ በመመልመል በምህንድስና፣ በኢንፎርሜሽን ቴክኖሎጂ፣ በቴሌኮሙኒኬሽን፣ በአመራር ጥበብ፣ በሕክምና፣ በህዋ ሳይንስ ዘርፍ ወዘተ እንዲያፈራ ታስቦ የተከፈተ ነው። መቀሌ ዩኒቨርሲቲ ካሉት ካምፓሶች ውስጥ አንደኛው ቃላሚኖ ሲሆን ሁለተኛው ደግሞ 12ኛ ክፍል ላይ ከቃላሚኖ የጨረሱና ከፍተኛ ውጤት ያመጡ ተማሪዎች የሚገቡበት መቀሌ ኢንስቲትዩት ኦፍ ቴክኖሎጂ MIT ልዩ ካምፓስ ነው። ከተለያዩ ቴክኖሎጂ ፋካልቲዎች ከተመረቁ በኋላ 50 በመቶ የሚሆኑት የቃላሚኖ አልሙናይ አባላት ኢትዮጵያ ውስጥ በሚገኙ ታላላቅ ተቋማት ማለትም አየር መንገድ፣ ኢትዮጵያን ኤርላይንስ፣ ኢትዮ ቴሌኮም፣ የመረጃ መረብ ደህንነት ኤጀንሲ ኢንሳ፣ ሪፈራል ሆስፒታሎች የሚሰሩ ሲሆን ሌሎች ደግሞ በዓለም አቀፍ ትልልቅ የቴክኖሎጂ ተቋማት ማለትም ናሳን ጨምሮ ልዩ ልዩ የስፔስ ሳይንስ ተቋማት ጉግል፣ ማይክሮሶፍት፣ ሁዋዌ ውስጥ ተሰማርተው በመስራት ላይ እንደሆኑና እነሱም በየጊዜው የቃላሚኖ ልዩ ትምህርት ቤት የእውቀት ሽግግርና በገንዘብ ድጋፍ እንደሚያደርጉም ይጠቅሳል። ህወሓት የወልቃይት ጠገዴና ጠለምት አማራዎችን በጉልበት ወደ ትግራይ ቢያካልላቸውም እንደ ማንኛውም የትግራይ ተወላጅ እኩል የትምህርት ዕድል እንዳያገኙ ተደርጓል። ቃላሚኖ በየዓመቱ ከሚቀበላቸው 200 ተማሪዎች ውስጥ ለተከታታይ 12 ዓመት የወልቃይት ጠገዴና ጠለምት አማራዎች ወደዚህ ልዩ ትምህርት ቤት እንዳይገቡ የሚከለክል የውስጥ አሰራር የነበረ ቢሆንም ከጊዜ ወደ ጊዜ ጥያቄው በተለያዩ አካላት ሲነሳባቸው ለሪፖርት የሚሆናቸውን 5 የወልቃይት ጠገዴና ጠለምት ተማሪዎችን በማስገባት ሪፖርት የተደረጉ ቢሆንም በመጨረሻ ለተጨማሪ የውጭ ሀገር ትምህርት እንዳይሄዱ ተደርገዋል። በዚህ ዙሪያ የወልቃይት ወረዳ የትምህርት ጽሕፈት ቤት ባለሙያ የነበሩት የጥናታችን የመረጃ ምንጭ እንዲህ ይገልጻሉ።
በየዓመቱ ወደ 9ኛ ክፍል ያለፉ ከፍተኛ ነጥብ ያመጡ የትግራይ ተወላጅ ተማሪዎች ወደ ቃላሚኖ ለመግባት ምልመላ ይካሄዳል። በእኛም ወረዳ ለምሳሌ በ2008 ዓመተ ምህረት 4፣ በ2009 ዓመተ ምህረት ደግሞ 5 ተልከዋል። ይህን ምልመላ የሚያካሂዱት የህወሓት ካድሬዎች ሲሆኑ ማንም አማራ ወልቃይቴ ይገባል ተብሎ አይታሰብም ነበር። የወልቃይት ልጅ ቃላሚኖ ትምህርት ቤት መግባት ሳይሆን የተለያየ ምክንያት ተፈልጎለት እንዲሰደድ አለበለዚያም እንደ ነገሩ ቴክኒክና ሙያ ተምሮ የወረዳና የቀበሌ ባለሙያ ነው ሊሆን የሚችለው። ሆኖም ከቅርብ ዓመታት ወዲህ ጥያቄው በመሃል አገር ጭምር በተደጋጋሚ ሲነሳባቸው ለሪፖርት ማሟያ በጣት የሚቆጠሩ ልጆችን አስገብተው ነበረ። የካቲት 16 2013 ዓ.ም የወልቃይት ወረዳ የትምህርት ጽሕፈት ቤት ባለሙያ ጋር ከተደረገ ቃለ መጠይቅ። በአንድ ሀገር ዜጎች ላይ እንዲህ ግልጽ የሆነ አንደኛው ብሔር በልዩ ትምህርት ቤት ገብቶ እስከ ዓለም አቀፍ ተቋማት ትምህርት የሚማርበት፣ ሌላኛው ደግሞ በማንነቱ ብቻ እየተሳደደ የሚኖርበት፣ በጤናው ዘርፍም አንደኛው ከፖሊሲና ስርዓት ውጪ ልዩ የሕክምና ተቋም ተሰርቶለት ሲገለገል፣ ሌላው ግን ሕክምና ተቋም ላይ በነፃነት እንኳን መግባት እንዳይችል የሚደረግበት አሰራር ግልጽ የሆነ የ19ኛው መቶ ክፍለ ዘመን አውሮፓውያን አፍሪካን በኃይል ወረው ከሰሩት የአፓርታይድ ቅኝ አገዛዝ ስርዓት የከፋ ያደርገዋል። ይህ የትምህርት ኢፍትሐዊ አሰራርም የወልቃይት ጠገዴና ጠለምት አማራዎች የተማረ ትውልድ እንዳይኖርና በየትኛውም ተቋም ላይ ድምፃቸውን ማሰማት እንዳይችሉ ማድረግ የቻለ ነበር። የዚህ ስልታዊ ዘረኝነት ውጤት አንዱ ማሳያም የወልቃይት ጠገዴና ጠለምት አማራ እስካሁን ድረስ በዚህ ዘመን ይሆናል ተብሎ የማይገመት ግፍ ሲያስተናግድ በወቅቱና በተገቢው መንገድ ለዓለም አቀፍ ማህበረሰብ ድምፃቸውን በተገቢው መንገድ ማሰማት እንዳይችሉ አድርጎ በመድፈቅ ለ40 ዓመታት በጭቆና ቀንበር ስር እንዲወድቁ አድርጓል። በሌላ መልኩ የትግራይ ተወላጆች የከፍተኛ ትምህርት ዕድል እንዲያገኙ በማድረግ በተለያዩ ዓለም አቀፍ ተጽዕኖ ፈጣሪ ተቋማት የገቡት በአሁኑ ሰዓት ምን ያክል ልዕለ ኃያላን ሀገራት ጭምር እጃቸውን ለመጠምዘዝ የሚሞክር ትውልድ መፍጠር መቻላቸው አሁንም ድረስ ለኢትዮጵያ ሕዝብና መንግስትም ፈተና መሆናቸውን ያሳያል። በቅንነትና አብሮ ለማደግና ለመልማት የታሰበ ቢሆን ኖሮ በእጅጉ በጠቀመ ነበር። ነገር ግን ገና ከእሳቤው ጀምሮ የትግራይ ነፃ አውጪ ሆኖ የተነሳና ፍኖተ መርሁም በጨቋኝ ተጨቋኝ የፈጠራ ድርሰት ተነስቶ ታላቋን ትግራይ የመመስረት ፕሮጀክት ውጤት መሆኑ ሁሉም ከኢትዮጵያ በተቃራኒ እንዲቆሙ አድርጓቸዋል። ስርዓተ ትምህርት ለአንድ ሀገር ሁሉን አቀፍ እድገት ወሳኝ ሚና እንዳለው ይታወቃል። ነገር ግን በኢትዮጵያ ታሪክ ፈተና ሆኖ የኖረው ስርዓተ ትምህርቱ ከውጭ ሀገራት የተቀዳና የሀገሪቱን ነባራዊ ሁኔታ ያላገናዘበ መሆኑ ነው። ከዚህም በላይ ስርዓተ ትምህርትን እንደ ትልቅ የህወሓት ፖለቲካ አጀንዳ ማስፈጸሚያ መጠቀም ትልቁ ማሳያ ከትግራይ ክልል ውጪ በሀገር አቀፍ ደረጃም የተዛቡ ትርክቶችንና የማይገባ ተስፋፊነትን በከፍተኛ ሁኔታ ሰርተዋል። ለአብነት ያህል በ2002 ዓ.ም በታተመው የኢትዮጵያ የ10ኛ ክፍል የስነ ዜጋና ስነ ምግባር መማሪያ መጽሐፍ በምዕራፍ 1 በገጽ 24 የሰፈረው የኢትዮጵያ ክልሎች ካርታ ነው። በዚህ የመማሪያ መጽሐፍ ላይ በታሪክም በህግም የሌለ ትግራይ ክልል ከሱዳንና ቤኒሻንጉል ክልል ጋር እንዲዋሰን፣ አማራ ክልል ከሱዳን ጋር ግንኙነት እንደሌለው አድርገው ምዕራብ አማራ ጠረፍን በቤኒሻንጉል ጉምዝ ክልል ከትግራይ ክልል ጋር እንደሚዋሰን ተደርጎ ተሰርቷል። ይህም ለቀጣይ የታላቋ ትግራይ እሳቤ በድፍረት በአገር አቀፍ ማስተማሪያ መጽሐፍ ላይ ታትሞ እንዲወጣና ሁሉም ተማሪዎች ተላምደውት እንዲያድጉ ለማድረግ ያግዛቸዋል። ይህ የሚያመለክተው ወልቃይት ጠገዴና ጠለምትን ብቻ ሳይሆን ካርታው ላይ እንዳስቀመጡት ወደፊት አርማጭሆ፣ መተማና ቋራንም ጭምር የትግራይ እንደሆነ አድርገው ወረቀት ላይ በማለማመድ ትውልዱ በራሱ ፈቃድ አሳልፎ እንዲሰጣቸው የትግራይ ተወላጆች በተሳሳተ ትርክት ድንበራቸው ሱዳንና ቤኒሻንጉል ጉምዝ በማስመሰል በቀጣይ የሚተኩ ልጆቻቸው እንዲጠይቁ እንዲሁም ሌላው የኢትዮጵያ ሕዝብ ደግሞ የነርሱ መሆኑን ከተማረው ትምህርት በመነሳት እንዲደግፋቸው ተሰልቶና ታቅዶ የተሰራ ሥራ መሆኑን ማየት ይቻላል። ከዚህ በተጨማሪ በተሰራው የተሳሳተ ካርታ መሰረት የአማራ ሕዝብ ከቤኒሻንጉል ጉምዝ ክልል ድንበሬ ትግራይ ድረስ ነው በሚል እና ሌሎች አጎራባች ክልሎች ሁሉ
የመሬትና መሰል የይገባኛል ጥያቄዎችን በማስነሳት በጦርነት እንዲኖር ከጠነከሩም እንዲጠፋ ለማድረግ የሰሩት ስልታዊ ዕቅድ መሆኑ በ1968ቱ የህወሓት ፍኖተ መርህ ይዘውት የተነሱትን አማራን የማጥፋት አጀንዳ ለማሳካት ያግዛቸዋል። ምስል 47 ታላቋ ትግራይን ለመገንባት ህወሓት ያዘጋጀው የኢትዮጵያ ክልሎች ካርታ። ምዕራፍ 5.4 መደምደሚያ። ትምህርትና ጤና ለአንድ ማህበረሰብ እድገት መሰረት ቢሆንም ህወሓት በወረራ በያዘው ቦታ አፓርታይድ ስርዓት ጋር ተመሳሳይ የሆነ የጤናና ትምህርት አገልግሎትን ዘርግቶ እንደሄደ ለማየት ተችሏል። ህወሓት የፈጸመው የአማራ ብሔር ተወላጆችን ከሕክምና መከልከል እስከ መግደል የደረሰ የጥላቻ ጥግ መፈጸሙንም በጥናቱ ለማረጋገጥ ተችሏል። በትምህርቱ ዘርፍም ከቋንቋ ጀምሮ አግላይ የመጀመሪያ ደረጃ ስርዓተ ትምህርት በማዘጋጀት የወልቃይት ጠገዴና ጠለምት አማራ ወጣቶች እንዳይማሩ ተደርጓል። በተጨማሪም የተዛባ ትርክት እና የተሳሳተ የመማሪያ መጽሐፍትን በማዘጋጀት ሀገሪቱን በዘላቂ ብጥብጥ እንድትኖር በተለይም የአማራ ክልል ላይ ከፍተኛ ሴራ ሰርተዋል። ምዕራፍ 5.5 ምክረ ሐሳብ ለአማራ ክልልና ለፌዴራል መንግስት። አንደኛ፣ ወጣቶችን ትኩረት ያደረጉ የተለያዩ ስራዎችን መስራት ትውልዱን ለመመለስ ከፍተኛ አስተዋጽኦ ይኖረዋል። ሁለተኛ፣ ቤተሰቦቻቸው በህወሓት የተገደሉባቸው የተለየ ትኩረት ሊሰጣቸው ይገባል። ሶስተኛ፣ የትምህርትና የጤና ስርዓቱን ማስተካከልና አካባቢውን መልሶ የማቋቋም ሥራ መስራት። ለአማራ ክልል ጤና ቢሮና ጤና ሚኒስቴር እንዲሁም በጤናው ዘርፍ ለሚሰሩ ድርጅቶች፣ አንደኛ፣ የጤና ሚኒስቴርና ሌሎች በጤናው ዘርፍ የሚሰሩ አካላት በጤና ላይ የደረሰው ችግር ዘርፈ ብዙ መሆኑን በመገንዘብ በተለይ የወጣቶች ሕፃናትና ሴቶች ጤና ላይ ትኩረት ቢደረግ። ሁለተኛ፣ አሁን ያሉት ጤና ተቋማት በጦርነት ምክንያት የተዘረፉና የወደሙ በመሆናቸው ተቋማቱ በፍጥነት ወደ ነበሩበት እንዲመለሱ በግብዓት በሰው ኃይልና በመሰረተ ልማት እንዲሟሉና በሙሉ አቅማቸው ሥራ እንዲጀምሩ ቢደረግ። ሶስተኛ፣ የስነ አእምሮ የሕክምና አገልግሎት በየተቋማቱ ተቀናጅቶ ቢሰራበት። አራተኛ፣ በጤና ባለሙያዎች ሳይቀር ሲፈጸሙ የነበሩ ግፎች ወይም ወንጀሎች ተጣርተው አስተማሪ የሆነ ቅጣት እንዲያገኙና ማስተማሪያ ቢደረግ። ለአማራ ክልል ትምህርት ቢሮና ለትምህርት ሚኒስቴር እንዲሁም በትምህርት ዘርፍ ለሚሰሩ ድርጅቶች፣ አንደኛ፣ በዚህ ጥናት የተገኘው የአብዛኛው ነዋሪ ፍላጎት በአማርኛ ቋንቋ ትምህርት እንዲሰጣቸውና መማሪያ መጽሐፍቱም በአማርኛ ተዘጋጅተው እንዲቀርቡላቸው ነው። ስለሆነም የአማርኛ ቋንቋ ትምህርት ከቅድመ መደበኛና ከአንደኛ ክፍል ጀምሮ በፍጥነት እንዲጀመር ቢደረግ። ሁለተኛ፣ የሐሰት ትምህርት የተሰራባቸው ለማስተማሪያና ለሌሎች አገልግሎቶች የዋሉ መጽሐፍት ተለይተው ወደ ሙዚየም እንዲገቡ ወይ እንዲቃጠሉ ቢደረግ። ሶስተኛ፣ በህወሓት ከፍተኛ ጫና ምክንያት ትምህርታቸውን እንዲያቋርጡ የተደረጉ በየደረጃው ያሉ ተማሪዎች በልዩ ሁኔታ እንዲስተናገዱና ትምህርታቸውን እንዲቀጥሉ ማድረግ። አራተኛ፣ በአማርኛ ቋንቋ የተጻፉ መጽሐፍት በበቂ ሁኔታ በሁሉም ትምህርት ቤቶችና ቤተ መጻሕፍት እንዲሰራጩ ማድረግ። ምዕራፍ 6 የመገናኛ ብዙሃን አፈና። የመሬት ጉዳይ ወልቃይት የመሬት ነገር ገና እሳት ሆኖ ይወጣል። የቴዎድሮስ ሀገር ነው ጎንደሬ። እንደዚህ ቃል ነገር የለም። ይሄ ነው የሚያጨርሰው።